በተሰበረ ዓለም ውስጥ የመንፈስ ሕግ የበላይነት። ምዕራፍ 7 የኢየሱስ ክርስቶስ የጽንፈ ዓለም ጌትነት። በክርስቶስ ያለው የሕይወት መንፈስ ሕግ የበላይነት፣ ከኃጢአት ከሞትና ከምክንያትና ውጤት እርግማን ነፃ መሆን። የተወደዳችሁ ሆይ፣ አንድ የእግዚአብሔር ልጅ ሊጋፈጠው የሚችለው ከሁሉ በላይ ጥልቅ የሆነ መገለጥ በኢየሱስ ክርስቶስ ራስነትና ጌትነት ስር ብቻ የሚፈሰውን የሕይወት መንፈስ ሕግ መረዳት ነው። ይህ ሕግ የምንከተለው የሕግጋት ስብስብ ወይም የምንታገለው የሥነ ምግባር መስፈርት አይደለም። እርሱ አማኝን ዓለምና ጠላት ለመቆጣጠሪያነት ከሚጠቀሙበት ሥርዓት ሁሉ በላይ ከፍ የሚያደርግ፣ ነፃ የሚያወጣና የሚለውጥ መለኮታዊና ሕያው ኃይል ነው። ኢየሱስ በዮርዳኖስ ወንዝ ከተጠመቀበት ቅጽበት ጀምሮ የተፈጸመውን ሥራ ሙሉ እውነታ መርቋል። እርሱ የፈጸመው ሕግ ውጫዊ የአካሄድ ደንብ ብቻ አልነበረም። እርሱ ኃጢአትንና ሞትን ለመግለጥ የተነደፈ ሥርዓት ነበረ። እርሱ በታዛዥነቱና በመሥዋዕትነቱ የኃጢአትን ሙሉ ውጤት ተቀበለ፣ የሞትን ኃይል ሰበረ፣ እንዲሁም ከእርሱ ውጭ ለመሥራት የሞከሩትን የሕግጋት ሥልጣን ሁሉ አፈረሰ። ክርስቶስ በደላችንን በተሸከመበት ቅጽበት ከተፈጥሮአዊው ዓለም የኃጢአት የሞትና የምክንያትና ውጤት ሕግ ፍጹም የተለየ የሆነውን የመንግሥት ሥርዓት፣ ይኸውም የሕይወት መንፈስ ሕግን መርቋል። አንዳንዴ የምክንያትና ውጤት ሕግ ተብሎ የሚጠራው የኃጢአትና የሞት ሕግ የሚሠራው ድርጊትን ከምላሽ፣ ኃጢአትን ከቅጣት እንዲሁም ውድቀትን ከኩነኔ ጋር በማያያዝ ነው። እርሱ የሰው ልጅ ለዘመናት የኖረበት ሥርዓት ሲሆን ጥረት፣ ሥራ ወይም ውድቀትን ማስወገድ ሕይወትን፣ በረከትን ወይም ሞገስን ያስገኛል ብሎ የሚያምን ነው። እርሱ ሰላምን፣ ጽድቅን ወይም ድልን በትግል በሥራ ወይም በመጣር ማግኘት እንዳለብን በማሳመን ለሰው ልጅ የሚዋሽ ሥርዓት ነው። እርሱ በባሕሪው የውሸት አገዛዝ ሲሆን እውነተኛ ባርነትን እያስፈጸመ እንደ ፍትሕ የሚመስል ነው። በክርስቶስ ጌትነት ስር ግን የሕይወት መንፈስ ሕግ የሚሠራው በተለየ መንገድ ነው። እርሱ በሰው ጥረት፣ ሥራ ወይም ብቃት ላይ የተመሠረተ አይደለም። እርሱ በተፈጥሮ የሚፈሰው ከክርስቶስ ጋር ካለን አንድነት፣ ለጌትነቱ ከመገዛትና በተፈጸመው ሥራው ላይ ካለን እምነት ነው። ይህ ሕግ እንዲህ ይላል፣ አንተ ነፃ ነህ፣ አንተ ጻድቅ ነህ። ከእንግዲህ በኃጢአት ኩነኔ ወይም በሞት ቅጣት ሥር አይደለም። የጨለማ ኃይል በአንተ ላይ ምንም መብት የለውም፣ ምክንያቱም እኔ ሕይወትህ ነኝ፣ ለቤዛነትህም ሙሉውን ዋጋ ከፍያለሁ። ይህንን ሕግ ስንቀበል የድሮ ዓለም ሥርዓቶች በሙሉ የሥራ፣ የፐርፎርማንስ ጫናን፣ የውድቀት ፍርሃትንና የምክንያትና ውጤት ግፍን ጨምሮ ይፈርሳሉ። ከወደቅህ ተነሃል ወይም ኃጢአት ከሠራ ጠፍተሃል የሚለው ውሸት ሐሰት መሆኑ ይጋለጣል። የሕይወት መንፈስ ሕግ የክርስቶስ ታዛዥነት፣ መሥዋዕትነትና ትንሣኤ ቀድሞውኑ ድልን እንዳረጋገጡልን በማወጅ በእነዚያ ላይ የበላይ ይሆናል። የኃጢአት ሕግ ቅጣትን በሚጠይቅበት ስፍራ የመንፈስ ሕግ ጸጋን፣ ጽድቅንና ሕይወትን ይለቃል። ሞት ባሪያ ለማድረግ በሚፈልግበት ስፍራ መንፈስ ቅዱስ በነጻነት ለመኖር አርነትን፣ ተስፋንና ኃይልን ይሰጣል። ይህ የመንፈስ ሕግ ተሳትፎ ዝም ብሎ የሚቀመጥ አይደለም። እርሱ ክርስቶስን በሁሉም የሕይወት ዘርፎች ላይ ጌታ አድርገን እንድንቀበል፣ ከስሜታችን፣ ከውድቀታችን ወይም ከሁኔታዎቻችን ይልቅ ቃሉን አምነን በእምነት እንድንመላለስ፣ እንዲሁም ከኃጢአት ከሞትና ከምክንያትና ውጤት ሐሳብ ጋር መደራደራችንን እንድናቆም ይጠይቀናል። ይህን ስናደርግ ከተፈጥሮ በላይ የሆነ ነገር ይከሰታል። በመጀመሪያ የኃጢአት ኃይል ይሰበራል። በመንፈስ እንጂ በሥጋ ሕያዋን ስላልሆንን ኃጢአት ከእንግዲህ ማንነታችንን፣ ባሕሪያችንን ወይም ክብራችንን አይወስንም። ሁለተኛ ሞት መብቱን ያጣል። ተስፋችን የተመሠረተው በትንሣኤ ላይ እንጂ በጊዜያዊው የሕይወትና የውድቀት ውደት ላይ አይደለም። ሦስተኛ ምክንያትና ውጤት ይለወጣል። ድርጊቶች ከእንግዲህ ለሚገመቱ ቅጣቶች የተፈረዱ አይደሉም። ይልቁንም እያንዳንዱ ድርጊት በክርስቶስ ሕይወት፣ ፍቅርና ጸጋ መነጽር ውስጥ ያልፋል። ይህም ጊዜያዊ ውጤት ሳይሆን የዘላለም ፍሬ ያፈራል። አራተኛ ፍርሃትና መጣር ይፈርሳሉ። ጽድቃችን በራሳችን ሳይሆን በክርስቶስ የተሠራ መሆኑን አውቀን መንፈስ ቅዱስ በሚተማመን ዕረፍት ውስጥ እንድንኖር ኃይል ይሰጠናል። በተግባር ሲታይ ይህ ማለት አማኙ ከእንግዲህ በጭንቀት በበደለኛነት ወይም ውጤቶችን በማስላት ውስጥ አይኖርም ማለት ነው። የሕይወት መንፈስ ሕግ ከተፈጥሮ በላይ የሆነው ነገር በሚሠራበት፣ የእግዚአብሔር ኃይል በሚገለጥበትና ልጅነት በየዕለቱ በሚለማመድበት መለኮታዊ እውነታ ተካፋዮች ያደርገናል። የምንመላለሰው ባሪያ በሚያደርጉ አሮጌ ሥርዓቶች ሳይሆን በክርስቶስ በተፈጸመ ሥራ ላይ ባለን እምነት ነው። ይህም ጌትነቱ እያንዳንዱን ሐሳብ፣ ቃልና ተግባር እንዲቀርጽ በመፍቀድ ነው። የተወደዳችሁ ሆይ፣ ይህ መልእክት አብዮታዊ ነው፣ ምክንያቱም የእግዚአብሔር ሥርዓት ሁልጊዜ ከዓለም ሕግጋትና ውጤቶች ሥርዓት እንደሚበልጥ ያሳያል። የኃጢአትና የሞት ሕግ ለማታለል፣ ለመጠቀምና ለመቆጣጠር ይሠራል። በክርስቶስ ራስነት ስር ያለው የሕይወት መንፈስ ሕግ ግን ነፃ ለማውጣት፣ ኃይል ለመስጠትና የእግዚአብሔርን ክብር በልጆቹ በኩል ለመግለጥ ይሠራል። ድሉ ቀድሞውኑ ተገኝቷል። የእኛ ድርሻ በዓለም ወይም በጨለማ ውስጥ ያለ ምንም ነገር የክርስቶስን የተፈጸመ ሥራ የበላይነት ሊሽረው እንደማይችል አውቀን መገዛት፣ ማመንና በዚህ መለኮታዊ እውነታ ውስጥ መመላለስ ነው። በሕይወት መንፈስ ሕግ ስር መኖር ማለት ፍርሃት በሌለበት የንግሥና ሥልጣን፣ ከኩነኔ ነፃ ሆኖ፣ ከፍርሃት ነፃ ሆኖ፣ እንዲሁም አሮጌው ዓለም ተደግፎበት ከነበረው የማያልቅ የምክንያትና ውጤት ውደት ነፃ ሆኖ መኖር ማለት ነው። እርሱም እኔ ቀድሞውኑ ተንክብካቤ አድርጌለታለሁ፣ እኔ ጽድቅህ ነኝ፣ እኔ ሕይወትህ ነኝ፣ እኔ ድልህ ነኝ የሚል ሕግ ነው። ይህንን ሙሉ በሙሉ ስንቀበል የኃጢአት የሞትና አታላዩ የምክንያትና ውጤት ሥርዓት አገዛዝ ሙሉ በሙሉ ይፈርሳል። ይህም ለነፃነት፣ ለኃይልና ለመለኮታዊ ልጅነት ሕይወት መንገድ ይከፍታል።
የክርስቶስ ጌትነት ከባርነት ቀንበር ወደ ጸጋ ዕረፍት የሚመራ የእምነት ጉዞ። ዛሬ በክርስትና ሕይወታችን ውስጥ ትልቅ ለውጥ የሚያመጣ አንድ መሠረታዊ እውነት አለ። ይኸውም መዳን ማለት እኛ በገዛ ፈቃዳችን ኢየሱስን ጌታ የምናደርግበት ሂደት ሳይሆን እርሱ ቀድሞውኑ ጌታ መሆኑን በልባችን አምነን የምንቀበልበት መለኮታዊ ምስጢር መሆኑ ነው። የኢየሱስ ክርስቶስ ጌትነት በሰው ልጅ ምርጫ ላይ የተመሠረተ ሳይሆን ከእግዚአብሔር አብ ዘንድ የተሰጠ የማይናወጥ ሹመት ነው። መጽሐፍ ቅዱስ በፊልጵስዩስ 2:9-11 ላይ እንደሚነግረን እርሱንም እግዚአብሔር ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለ ስም ሰጠው፣ በሰማይና በምድር በታች ያሉ ሁሉ በኢየሱስ ስም ጉልበታቸውን እንዲንበረከኩ እና ምላሳቸውም ሁሉ ኢየሱስ ክርስቶስ ጌታ ነው እንዲሉ ይላል። ይህ የሚያሳየው ጌትነቱ የተረጋገጠ እውነት መሆኑን ነው። እምነት ይህንን እውነት ይቀበላል እንጂ አይፈጥረውም። ይህ ጌትነት ደግሞ እንዲሁ በቃል ብቻ ሳይሆን በመስቀልና በትንሣኤ ሥራ የተረጋገጠ ነው። በሮሜ 14:9 ላይ እንደተጻፈው ስለዚህ ክርስቶስ ሞቶ እንደገና ተነስቶ ሕያዋንና ሙታን ጌታ ይሆን ዘንድ ነው። ክርስቶስ የሞተውና የተነሳው ለዚህ ነው። ጌትነቱ የሕያዋን ብቻ ሳይሆን የሙታንም ጭምር ነው። ስለዚህ የክርስቶስ ሥልጣን በእኛ እምነት አይወሰንም። እርሱ ጌታ ነው። እኛ ግን ይህንን እውነት በመቀበል ወይም በመካድ መካከል እንቆማለን። ስንቀበለው ግን ከፍርድ ወደ ሕይወት እንሻገራለን። ይህንን የጌትነት ምስጢር ይበልጥ ለመረዳት በመጽሐፍ ቅዱስ ዘመን የነበረውን የባርነትና የጌትነት ሥርዓት ማስተዋል ይረዳል። በዚያ ዘመን ሰዎች በዕዳ በድህነትና በችግር ምክንያት ተስፋ ሲቆርጡ ራሳቸውን ለጌታ ይሸጡ ነበር። ባሪያው ራሱን ለጌታው ሲሸጥ የሕይወቱን ኃላፊነትና ሸክም በሙሉ ለጌታው አሳልፎ ይሰጣል። ከዚያ በኋላ ባሪያው ስለ ራሱ ዕዳ ወይም ጥበቃ አይጨነቅም፣ ተጠያቂው ጌታው ነው። እኛም በ1 ቆሮንቶስ 6:20 ላይ እንደተገለጠው ዋጋ ተከፍሎባችኋል፣ ስለዚህ እግዚአብሔርን በሰውነታችሁና በመንፈሳችሁ ክብሩ ተብሎ እንደተጻፈው በክርስቶስ ደም የተገዛን የእርሱ ንብረቶች ነን። እኛ እርሱን አልገዛነውም፣ እርሱ ግን በውድ ዋጋ ገዝቶናል። የጌትነቱ መሠረትም ይኸው የከፈለው የቤዛነት ዋጋ ነው። መዳን ማለት እንግዲህ በሮሜ 10:9 መሠረት ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ የሚለውን እውነት መኖር ነው። እዚህ ጋር ጌታ እንደሆነ ነው የሚለው እንጂ ጌታ አድርገኸው አይልም። መዳን ማለት ኢየሱስ ያለውን ሥልጣን መቀበል ነው፣ አዲስ ሥልጣን ለእርሱ መስጠት አይደለም። ራሳችንን ለጌታ ስንሰጥ ቀድሞ የገዛንን ባለቤት ዕውቅና መስጠታችን ነው። ከዚህ ጌትነት በታች ስንሆን የምናገኘው ትልቁ በረከት ዕረፍት ነው። በሮሜ 8:1 ላይ እንደተገለጸው እንግዲህ በክርስቶስ ኢየሱስ ላሉ ለምንም ኩነኔ የለም። ለምን? ምክንያቱም ከጌትነቱ በታች ያለ ሕይወት ራሱን አይፈርድም፣ ጌታው ይፈርድለታል። እኛ ከሕግ በታች አይደለንም፣ ከጸጋ በታች ነን። ኢየሱስ በማቴዎስ 11:2830 ላይ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለው የእርሱ ጌትነት ሸክምን የሚያቀልና ለነፍስ ዕረፍትን የሚሰጥ ነው። ዛሬ በዚህ መገለጥ ውስጥ እንኖር። እኛ በራሳችን ኃይል የምንቆም ሳንሆን በጌታችን በጥበቃውና በበጎ ፈቃዱ መካከል የምንኖር የጸጋ ባሪያዎች ነን። ሸክማችንን፣ ኃጢአታችንንና የሕይወት ቀውሳችንን ሁሉ ለባለቤቱ ለኢየሱስ አሳልፈን እንስጥ። እርሱ ታማኝ ጌታ ነው። በጌትነቱ ስር ፍጹም ደህንነትና ዕረፍት አለ። ክብርና ጌትነት ሁሉ ለዘላለም ለእርሱ ይሁን፣ አሜን። የጌትነት ምስጢር ከባለቤትነት ሽግግር የሚመነጭ እውነተኛ ደህንነት። ዛሬ በክርስትና ሕይወታችን ውስጥ ልንረዳው የሚገባ ታላቅ መገለጥ አለ። እርሱም መዳን ማለት የባለቤትነት ሽግግር መሆኑ ነው። ይህንን እውነት ለመረዳት ደግሞ መጽሐፍ ቅዱስ በተጻፈበት ዘመን የነበረውን የጌታና የባሪያ ሥርዓት ማጤን አስፈላጊ ነው። በዚያ ዘመን ሰዎች በድህነት በማይችሉት ዕዳ ወይም በሕይወት ውጥረት ሲታነቁ ራሳቸውን ለአንድ ባለጸጋ ጌታ ይሸጡ ነበር። ራሳቸውን ለጌታ የሚሸጡት ለባርነት ቀንበር ሳይሆን ከማይችሉት የሕይወት ሸክም አርፈው በጌታቸው ጥበቃ ስር ለመሆን ነበር። አንድ የኃላፊነት ሽግግር። አንድ ባሪያ ራሱን ለጌታ ሲሸጥ የሕይወቱ ኃላፊነት በሙሉ ወደ ጌታው ይተላለፋል። ከዚያ ቅጽበት ጀምሮ ለባሪያው ስህተት፣ ዕዳ ወይም ኃጢአት ተጠያቂው ጌታው ብቻ ነው። የባሪያው በደል የጌታው ጉዳይ ይሆናል። ጌታው ሳይፈቅድ ማንም ያንን ባሪያ ሊከሰው ወይም ሊቀጣው አይችልም። እኛም በኢየሱስ ጌትነት ስር ስንሆን የኃጢአታችን ዕዳና የሕይወታችን ቀውስ ወደ እርሱ ይተላለፋል። እርሱ የሕይወታችን ባለቤት ስለሆነ ስለ እኛ የሚሟገትና ካሳ የሚከፍልልን እርሱ ብቻ ነው። 2 የማንነት ሽግግር። በጌትነት ስር ያለ ሰው የግል ማንነቱን ለጌታው አሳልፎ ይሰጣል፣ ማንነቱም የጌታው ማንነት ይሆናል። የባሪያው ክብር የጌታው ስም ነው። በ1 ቆሮንቶስ 6:20 ላይ እንደሚለው ዋጋ ተከፍሎባችኋል፣ ስለዚህ እግዚአብሔርን በሰውነታችሁና በመንፈሳችሁ ክብሩ። እኛ የራሳችን አይደለንም፣ የክርስቶስ ነን። ዋጋችን የሚለካው በሥራችን ሳይሆን በማንነታችን የማን እንደሆንን ነው። በክርስቶስ ጌትነት ስር ስንሆን የእርሱ ጽድቅ፣ የእርሱ ቅድስናና የእርሱ መለኮታዊ ጥበቃ የኛ ይሆናል። 3 የእውነተኛ እምነት ትርጉም። የይሁዳ ምሳሌ። እውነተኛ እምነት ማለት በኢየሱስ ስም ታምራት ማድረግ ብቻ አይደለም። ይሁዳ አስቆሮቱ በኢየሱስ ስም አጋንንትን አውጥቷል፣ ድውያንን ፈውሷል። ነገር ግን የጎደለው አንድ ነገር ነበር፣ እርሱም የክርስቶስን ጌትነት በሕይወቱ ላይ የሚቀበል አዳኝ እምነት ነው። በዮሐንስ 6:64 ላይ ኢየሱስ ነገር ግን ከእናንተ የማያምኑ አሉ ያለው ለዚህ ነው። ይሁዳ በክርስቶስ ጌትነት አምኖ ራሱን አሳልፎ ቢሰጥ ኖሮ ኢየሱስ ራሱን
እንዳይጠፋ በኃይሉ ሊጠብቀው ይችል ነበር። የሚያድነው እምነት በኢየሱስ ኃይል ላይ ብቻ ሳይሆን በእርሱ ባለቤትነት ላይ ማመን ነው። 4. የጸጋው ቀንበርና ዕረፍት። ኢየሱስ በማቴዎስ 11:28-30 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና ሲል የጠራን ወደዚህ የጌትነቱ ዕረፍት ነው። የኢየሱስ ጌትነት እንደ ዓለም ጌቶች ጨቋኝ አይደለም። እርሱ ሕይወቱን አሳልፎ የሰጠ መልካም ጌታ ስለሆነ በእርሱ ስር መሆን ከሕይወት ትግል ማረፍ ነው። በጌትነቱ የሚያምን ሰው ስለ ድካሙ መጨነቅ ያቆማል፣ ምክንያቱም ጌታው ፍጹም መሆኑን ያውቃልና። 5. መዳን፣ የጌታን ስም መጥራት። መጽሐፍ ቅዱስ በሮሜ 10:9-13 ላይ እንደሚያስተምረን ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። የጌታን ስም የሚጠራ ሁሉ ይድናልና። መዳን የሚገኘው በኢየሱስ ጌትነት ጥላ ስር በመጠለል ብቻ ነው። አዳም እኛን ለሕግና ለኩነኔ ባርነት ቢሸጠንም ኢየሱስ ግን በደሙ መልሶ ገዝቶናል። ወሳኙ ጥያቄ፣ የሕይወት ወሳኝ ጥያቄ ምን ማድረግ እችላለሁ የሚለው ሳይሆን እኔ የማን ነኝ የሚለው ነው። በኢየሱስ ጌትነት ስር ስትሆን አንተ በቂ መሆን አይጠበቅብህም፣ ምክንያቱም ባለቤትህ የሆነው ክርስቶስ በቂ ነው። ዛሬ በጌትነቱ ጥላ ስር ዕረፍት አድርግ። ሕይወትህ የተጠበቀ፣ ዕዳህ የተከፈለ፣ ማንነትህም በክርስቶስ የተረጋገጠ ነው። ክብርና ጌትነት ሁሉ ለዘላለም ለእርሱ ይሁን፣ አሜን። የክርስቶስ ጌትነት የእምነታችን መሠረት እንጂ የውሳኔያችን ውጤት አይደለም። ዛሬ በብዙዎች ዘንድ የሚሰማውና ኢየሱስን የሕይወቴ ጌታ አደረጉት የሚለው አገላለጽ ምንም እንኳ መልካም ፍላጎትን ቢይዝም ጥንቃቄ ሊደረግበት የሚገባ መሠረታዊ እውነት አለው። መዳን ማለት የሰው ልጅ በገዛ ፈቃዱና በገዛ ውሳኔው ኢየሱስን ጌታ የሚያደርግበት ሂደት አይደለም፣ ምክንያቱም የሰው ልጅ ኢየሱስን ጌታ የማድረግ ሥልጣንም ሆነ አቅም የለውም። ይልቁንም መዳን ማለት ኢየሱስ ክርስቶስ ገና ዓለም ሳይፈጠር እኛም ሳንወለድ በደካማነታችንም ወቅት እርሱ ቀድሞውኑ ጌታ መሆኑን በልብ ማመንና ያንን እውነት አሜን ብሎ መቀበል ነው። መጽሐፍ ቅዱስ በፊልጵስዩስ 2:9-11 ላይ እንደሚያስተምረን የኢየሱስ ክርስቶስ ጌትነት ከሰው ልጅ ምላሽ የሚመነጭ ሳይሆን ከእግዚአብሔር አብ ዘንድ የተሰጠ መለኮታዊ ሹመት ነው። ቃሉ ሲናገር እርሱንም እግዚአብሔር ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለ ስም ሰጠው፣ በሰማይና በምድር በታች ያሉ ሁሉ በኢየሱስ ስም ጉልበታቸውን እንዲንበረከኩ እና ምላሳቸውም ሁሉ ኢየሱስ ክርስቶስ ጌታ ነው እንዲሉ ይላል። ይህ ጥቅስ የሚያረጋግጥልን ታላቅ ቁም ነገር የክርስቶስ ጌትነት በሰው ምርጫ ላይ የተንጠለጠለ ሳይሆን በሰማይና በምድር የጸና የማይናወጥ ሐቅ መሆኑን ነው። እምነት ማለት የሌለን እውነት መፍጠር ሳይሆን ያለውን እውነት መረዳትና ለእርሱ መገዛት ነው። አንድ ሰው ፀሐይ መውጣቷን አምኖ ዓይኑን ሲከፍት ፀሐይን የፈጠራት እርሱ አይደለም፣ ይልቁንም የነበረችውን ፀሐይ ብርሃን ተቀበለ እንጂ። መዳንም እንዲሁ ነው። እኛ ስላመንን ኢየሱስ ጌታ አይሆንም፣ እርሱ ጌታ ስለሆነ ግን እኛ አምነን እንድናለን። የእኛ እምነት በክርስቶስ ላይ ምንም አይነት አዲስ ሥልጣን አይጨምርለትም። ነገር ግን በሮሜ 10:9 ላይ እንደተጻፈው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህም እግዚአብሔር ከሙታን እንዳስነሳው ብታምን ትድናለህ እንደሚለው በእርሱ ሥልጣን ስር እንድንሆንና ከሞት ወደ ሕይወት እንድንሻገር ያደርገናል። ስለዚህ ወንድሞቼና እህቶቼ መዳን የሰው ውሳኔ ውጤት ሳይሆን የእግዚአብሔር ጸጋ ስጦታ ነው። የሰው ልብ ሊያደርገው የሚገባው ትልቁ ነገር በታሪክም ሆነ በዘላለም ዓለም የተረጋገጠውን የኢየሱስን ጌትነት አሜን ብሎ መቀበልና በዚያ ጌትነት ስር ራስን ዝቅ አድርጎ ማስገዛት ነው። እርሱ በየሐዋርያት ሥራ 2:36 ላይ እንደተገለጠው እግዚአብሔር እርሱን ጌታም ክርስቶስም አደረገው ተብሎ በአብ የተሾመ በመስቀል ላይ ድል የነሳና ከሙታን ተለይቶ በመነሳት ጌትነቱን ያረጋገጠ ንጉሥ ነው። እምነት ይህንን ቀድሞ የተፈጸመ መለኮታዊ ሥልጣን በደስታ ይቀበላል እንጂ አይፈጥረውም። ክብርና ጌትነት ሁሉ ለዘላለም ለእርሱ ይሁን። ጌትነቱ በመስቀል ተፈጸመ። እምነት እውነትን ይቀበላል። የክርስቶስ ኢየሱስ ጌትነት በሰው ስሜት ወይም በጊዜያዊ ሁኔታዎች ላይ የተመሠረተ ሳይሆን በመስቀሉ ሥራና በትንሣኤው ድል የተረጋገጠ ዘላለማዊ ሐቅ ነው። ብዙ ጊዜ መዳንን ከሰው ውሳኔ ጋር ብቻ እናይዘዋለን፣ ነገር ግን መዳን ከሰው ውሳኔ በፊት በእግዚአብሔር ድርጊት የተፈጸመ ታሪክ ነው። ኢየሱስ ጌታ የሆነው እኛ ስለፈቀድንለት ሳይሆን ስለ እኛ ሞቶና ተነስቶ ሞትን ድል ስለነሳ ነው። መጽሐፍ ቅዱስ በሮሜ 14:9 ላይ ይህንን እውነት እንዲህ ሲል ይመሰክራል። ስለዚህ ክርስቶስ ሞቶ እንደገና ተነስቶ ሕያዋንና ሙታን ጌታ ይሆን ዘንድ ነው። ይህ ቃል እጅግ ግልጽና ኃይለኛ ነው። የክርስቶስ ጌትነት ወሰን የለውም። እርሱ የሕያዋን ብቻ ሳይሆን የሙታንም ጭምር ጌታ ነው። ይህ ማለት የክርስቶስ ሥልጣን በሰው እምነት የሚገደብ ወይም በሰው ፍቃድ የሚወሰን አይደለም። አንድ ሰው ቢያምንም ባያምንም ቢቀበለውም ቢክደውም የክርስቶስ ጌትነት ግን የማይናወጥ የጽንፈ ዓለም እውነት ነው። እምነት ማለት ይህንን ቀድሞ በመስቀልና በትንሣኤ የተረጋገጠውን ጌትነት አውቆ አሜን ብሎ መቀበል ነው። እምነት አዲስ ጌታ አይፈጥርም፣ ይልቁንም ለዘላለማዊው ጌታ እጅ ይሰጣል። ሰው ይህንን እውነት ሲቀበል ወደ መንግሥቱ ይገባል፣ ሲክድ ደግሞ ከራሱ ሕይወት ላይ ይፈርዳል እንጂ በክርስቶስ ጌትነት ላይ የሚቀንሰው ምንም ነገር የለም። ስለዚህ ዛሬ የምንሰበከው ወንጌል ኢየሱስን ጌታ አድርጉት የሚል ሳይሆን ኢየሱስ ጌታ ነውና ተገዙለት የሚል መሆን አለበት። እርሱ በመስቀል ላይ ዋጋ ከፍሎ በትንሣኤው ኃይል ሞትን ድል አድርጎ በሰማይና በምድር ላይ ያለውን ሥልጣን ሁሉ ጨርሶ ተረክቧል። እምነት ይህንን ታላቅ ድል በጸጋ መቀበልና በጌትነቱ ስር መሸሸግ ነው።
ክብር ሁሉ ለዘላለም ለጌታ ለኢየሱስ ይሁን። መዳን ማለት ጌትነቱን መቀበል ነው። ብዙውን ጊዜ ስለ መዳን ስናስብ እኛ ለኢየሱስ የሆነ ነገር የምንሰጠው ወይም ለእርሱ አዲስ ሥልጣን የምንሰጠው ይመስለናል። ነገር ግን የመጽሐፍ ቅዱስ እውነት ከዚህ በእጅጉ የላቀ ነው። መዳን ማለት ኢየሱስን ጌታ ማድረግ ሳይሆን እርሱ ቀድሞውኑ ጌታ መሆኑን አውቆ በዚያ እውነት ስር መጠለል ነው። መጽሐፍ ቅዱስ በሮሜ 10:9 ላይ መዳንን እንዲህ ይገልጻል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ልብ በሉ፣ ቃሉ ጌታ አድርገኸው አይልም፣ ይልቁንም ጌታ እንደሆነ ይላል። ልዩነቱ ሰማይና ምድር ነው። መዳን ማለት ኢየሱስ ያለውን መለኮታዊ ሥልጣን መቀበል እንጂ ለእርሱ አዲስ ሥልጣን መስጠት አይደለም። እኛ በእምነት ወደ እርሱ ስንመጣ የሌለውን ጌትነት ልንሰጠው አንችልም፣ ምክንያቱም እርሱ የሁሉ ጌታ ሆኖ ተፈጥሯልና። በተጨማሪም እምነት ማለት ሰው ራሱን እንደገና ለኢየሱስ መስጠት ማለት አይደለም። ብዙዎች ራሴን ለጌታ ሰጠው ይላሉ፣ እውነቱ ግን እርሱ ቀድሞውኑ ወስዶታል። በ1 ቆሮንቶስ 6:20 ላይ እንዲህ የሚል ታላቅ የምሥራች እናገኛለን፣ ዋጋ ተከፍሎባችኋል፣ ስለዚህ እግዚአብሔርን በሰውነታችሁና በመንፈሳችሁ ክብሩ። እኛ ራሳችንን ለጌታ የምንሰጠው የራሳችን ስለሆነ ሳይሆን እርሱ በደሙ ስለገዛንና የራሱ ስላደረገን ነው። የጌትነቱ መሠረት የእኛ ፍቃድ ሳይሆን እርሱ የከፈለው የቤዛነት ዋጋ ነው። እኛ እርሱን አልገዛነውም፣ እርሱ ግን በውድ ዋጋ ገዝቶናል። ስለዚህ እምነት ማለት የእኔ ነህ ብሎ ክርስቶስን መያዝ ሳይሆን የአንተ ነኝ ብሎ ለባለቤቱ እጅ መስጠት ነው። መዳን ማለት የባለቤትነት መብቱ የክርስቶስ መሆኑን አምኖ መቀበል ነው። ዛሬ ይህንን እውነት ተቀብለን በገዛና በወደደን ጌታ ፊት ራሳችንን ዝቅ እናድርግ። ክብርና ምስጋና ለገዢያችን ለኢየሱስ ይሁን። ከጌትነቱ በታች ያለ ሰው ከፍርድ ነፃ ነው። የክርስቶስን ጌትነት አምኖ መቀበል የሚሰጠው ትልቁ በረከት ከዘላለም ፍርድና ከኩነኔ ነፃ መውጣት ነው። የኢየሱስን ጌትነት በእምነት የተቀበለ ሰው ከፍርድ ወጥቶ ወደ ሕይወት ይሻገራል። ይህ የሆነበት ምክንያት ደግሞ የእኛ ጽድቅ ሳይሆን የክርስቶስ ሥልጣንና ጸጋ ነው። መጽሐፍ ቅዱስ በሮሜ 8:1 ላይ እንዲህ የሚል ድንቅ የምሥራች ይሰጠናል፣ እንግዲህ በክርስቶስ ኢየሱስ ላሉ ለምንም ኩነኔ የለም። ይህ ለምን ሆነ? ምክንያቱም ከክርስቶስ ጌትነት በታች ያለ ሕይወት ራሱን አይፈርድም፣ ጌታው ይፈርድለታል። አንድ ባሪያ በጌታው ስር በሚሆንበት ጊዜ ስለ ቤቱ ሁኔታ ተጠያቂው ራሱ ሳይሆን ጌታው እንደሆነ ሁሉ እኛም በክርስቶስ ጌትነት ስር ስንሆን የሕይወታችን ኃላፊነትና ተሟጋችነት በእርሱ እጅ ነው። መዳን ማለት ከሕግ አገዛዝ ወጥቶ በጸጋ አገዛዝ ስር መሆን ነው። በሮሜ 6:14 ላይ እንደተጻፈው ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ከሕግ በታች ስንሆን በራሳችን ሥራ እንመዘናለን፣ በጌትነቱ ስር ስንሆን ግን በክርስቶስ ፍጹም ሥራ እንሸፈናለን። እኛ ከሕግ በታች አይደለንም፣ ከጸጋ በታች ነን። ስለዚህ ወንድሞቼና እህቶቼ ጌትነቱን መቀበል ማለት ከጥፋተኝነት ስሜትና ከፍርድ ፍርሃት ነፃ መውጣት ማለት ነው። እርሱ ቀድሞ ጌታ ነው፣ እኛ ደግሞ በእምነት ያንን ጌትነቱን ስንቀበል በደሙ የታጠበና በጸጋው የተከለለ ሕይወት ይኖረናል። ዛሬ በክርስቶስ ኢየሱስ ውስጥ ከሆንክ ኩነኔ የለብህም፣ ምክንያቱም ጌታ ኢየሱስ ሞትንና ፍርድን ድል አድርጎልሃል። ይህ የእኛ ድል ሳይሆን የጌታችን የኢየሱስ ድል ነው። ክብርና ኃይል ለዘላለም ለእርሱ ይሁን። ሲኦል ደብቆት የቆየው ምስክር ኢየሱስ ክርስቶስ የሰዎች ሁሉ ጌታ መሆኑ እና በእምነት የምናገኘው ልጅነታችን። የኢየሱስ ክርስቶስን ዓለም አቀፋዊ ጌትነት መረዳት። ወዳጆች ሆይ፣ ለዘመናት በብዙሃኑ ሕዝብ ዓይን ላይ የተጋረደ የሲኦል ጥልቁ ዓለም የእግዚአብሔርን እጅግ ብሩህ እውነት ለመሸፈን የሸመነው አንድ ወፍራም መጋረጃ አለ። በሃይማኖት አዳራሾች ውስጥ ለረጅም ጊዜ ሲሰራጭ የቆየውና ነፍሳትን የሚገድለው ስውር ማታለያ የኢየሱስ ክርስቶስ ጌትነት ሊሆን የሚችል ወይም ደግሞ ትክክለኛውን ቁልፍ ላገኙ ጥቂት ልዩ ሰዎች ብቻ የተጠበቀ የግል ማኅበር እንደሆነ አድርጎ ማቅረቡ ነው። ሲኦል ለዓለም የነገረው ትልቅ ውሸት ቢኖር ኢየሱስ ጌታ የሆነው ለተቀበሉት ብቻ ነው የሚል ነው። እውነቱ ግን እርሱ ገና ሳይቀበሉትም ቢሆን የሰው ልጅ ሁሉ ጌታ ሆኖ አስቀድሞ ተሹሟል። ይህ ማታለያ በብዙ አማኞች ዘንድ አደገኛ አመለካከትን ፈጥሯል። ይህም ዓለምን የዳኑ እና ለጥፋት የተመደቡ በሚል በሁለት የሚከፍል እይታ ነው። ዛሬ ግን ያንን የውሸት መጋረጃ ቀደናል። በመስቀል ላይ የተፈጸመውን የማዳን ሥራ በታላቅ ድምፅ እናውጃለን። አንድ የተመረጡት ብቻ ጌታ ነው የሚለው ውሸት የጠላት ትልቁ ስትራቴጂ ኢየሱስ ጌታ መሆኑን መካድ ሳይሆን የድሉን ወሰንና ስፋት ማጥበብ ነው። ሰይጣን የክርስቶስ ሥልጣን በሁኔታዎች ላይ የተመሠረተ እንደሆነ እንድታምኑ ይፈልጋል። ማለትም እርሱ ንጉሥ ለመሆን የሰውን ድምፅ ወይም ምርጫ የሚጠብቅ ይመስል። ጠላት የኢየሱስ ጌትነት ለጥቂቶች ብቻ እንደሆነ አድርጎ ካሳመናችሁ የሰውን ልጅ በማንነት መርሳት አይደንቲቲ አምኔሺያ ውስጥ ይይዘዋል። ዲያብሎስ በቢሊዮን የሚቆጠሩ ሰዎች ከክርስቶስ ግዛት ውጭ ናቸው ብሎ ካሳመናችሁ እነዚያ ሰዎች ዕዳቸው እንደተከፈለና ጌታቸው እንደተቀየረ ሳያውቁ በአዳም ማንነት ጥላ ስር ተይዘው እንዲኖሩ ያደርጋቸዋል። 2. የኢየሱስ ዓለም አቀፋዊ ጌትነት እውነታ። ቅዱሳት መጻሕፍትና በመስቀል ላይ የተፈጸመው ሥራ የሚነግሩን ሌላ ታሪክ ነው። የእግዚአብሔር ቃል ኢየሱስ እኛ ምርጫችንን ስናስተካክል ጌታ ሊሆን ይችላል አይልም። ይልቁንም እግዚአብሔር እጅግ ከፍ ከፍ እንዳደረገውና ከስምም ሁሉ በላይ የሆነውን ስም እንደሰጠው ይናገራል። ኢየሱስ በመስቀል ላይ ተፈጸመ ብሎ ሲጮህ የመላው የሰው ዘር የድነት ስምምነት ታትሟል። እርሱ የሞተው ለጥቂት ምርጦች ብቻ አይደለም፣ ነገር ግን ስለ ሰው ሁሉ ሞትን ቀመስ።
እርሱ ሊሆን የሚችል ጌታ ሳይሆን ሰዎች ቢያውቁትም ባያውቁትም እርሱ የሁሉ ጌታ ነው። 3. የዳኑ እና ለጥፋት የተመደቡ የሚለውን አስተሳሰብ መስበር። በዚህ የሲኦል ማታለያ ምክንያት በብዙ አማኞች ዘንድ አደገኛ አመለካከት ተፈጥሯል። ዓለምን ሲመለከቱ ሁለት የተለያዩ ፍጥረታትን እንደሚያዩ ያህል ይቆጥራሉ፤ ቅዱሳን የዳኑ እና ለጥፋት የታሰቡ። ይህ አስተሳሰብ ወንጌልን የድል አዋጅ ከመሆን አውጥቶ የጥፋት ዛቻ ያደርገዋል። ጎረቤቶቻችንን የእውነተኛ ርስት ባለቤት ሆነው ሳለ ዓይናቸው የታወረ ወንድሞችና እህቶች አድርገን ከማየት ይልቅ ለእሳት የተዘጋጁ የእግዚአብሔር ጠላቶች አድርገን እንድንመለከት ያደርገናል። አንዳንዶች ለጥፋት ተፈጥረዋል ብለህ ስታምን የደሙን ኃይል እያሳነስክ ነው። የኢየሱስ ደም የሰው ልጅን ጥቂት ክፍል ብቻ የሚሸፍን ከሆነ ኃጢአት ከጸጋ ይበልጣል ማለት ነው። ነገር ግን እውነቱ ኃጢአት በበዛበት ዘንድ ጸጋ አብልጦ በዛ የሚል ነው። ትልቁ ሰቆቃ እግዚአብሔር ሰዎችን ለጥፋት መመደቡ ሳይሆን ሰዎች የቤቱ ደጅ ተነቅሎ እያለ እነርሱ ግን በገዛ አለማወቃቸው ሲኦል ውስጥ መኖራቸው ነው። 4. የመንቃት ጥሪ። የእኛ ተልእኮ ኢየሱስን ጌታ ማድረግ አይደለም፤ እርሱ ቀድሞውንም ጌታ ነው። የእኛ ተልእኮ የዕውሮች ዓይን ይበራ ዘንድ ጌትነቱን ማወጅ ነው። እኛ እዚህ ያለነው ሰዎች ሊያጠፋቸው ከሚፈልግ አምላክ እንዴት እንደሚያመልጡ ልነግራቸው አይደለም። እኛ እዚህ ያለነው የሚወዳቸው አምላክ አስቀድሞ እንደቤዣቸው እንዳጸደቃቸውና የራሱ አድርጎ እንደወሰዳቸው ልነግራቸው ነው። ዛሬ የሲኦል ማታለያ እየተጋለጠ ነው። ልዩነቱ በተመረጡ እና በተረገሙ መካከል ሳይሆን እውነቱን በሚያውቁና ገና የምሥራቹን ለመስማት በሚጠብቁ መካከል ነው። ክርስቶስን ለጥቂቶች ብቻ የተገደበ አድርጎ መስበክ ይብቃ። የሰው ሁሉ ራስ፣ የዓለም መድኃኒትና የሰው ዘር ሁሉ የማይካድ ጌታ የሆነውን ክርስቶስን የምንሰብክበት ጊዜ አሁን ነው። ስለ እግዚአብሔር ጸጋ ጠባብ እይታ ካላቸው የሃይማኖት ወጎች በላይ ይነስ። አንዳንዶች ለጥፋት ተፈጥረዋል የሚለውን ውሸት እንቃወም። ይልቁንም ሥራው እንደተጠናቀቀ ድሉ ሙሉ እንደሆነና ኢየሱስ ክርስቶስ ለሚተነፍሰው ነፍስ ሁሉ ጌታ መሆኑን በሚገልጥ መገለጥ ውስጥ እንመላለስ። ለእግዚአብሔር አብ ክብር። ኢየሱስ ጌታ ነው። ኢየሱስ ክርስቶስ የሰዎች ሁሉ ጌታ መሆኑ እና በእምነት የምናገኘው ልጅነታችን። ወዳጆች ሆይ፣ በእምነት ጉዞ ውስጥ ሁሉንም የሕይወታችን ክፍሎች የመለወጥ ኃይል ያላቸው እጅግ ብሩህ እውነቶች አሉ። እነዚህ እውነቶች እንዲሁ የሚጠኑ ወይም ክርክር የሚደረግባቸው መሠረተ እምነቶች ብቻ አይደሉም። እነዚህ ሊታቀፉ የሚገባቸው ሕያው መገለጦች ናቸው። የፍርሃትን፣ የጥረትና የመለያየትን እስር ቤት የሚከፍቱ፣ ነፍሳችንንም ወደ ሰፊው የእግዚአብሔር ጸጋ ነጻነት የሚያስገቡ ቁልፎች ናቸው። ከእነዚህ እውነቶች መካከል አንዱ ወደር በሌለው ብሩህነትና ሥልጣን የቆመ ነው። ሆኖም ለዘመናት ሲቃወሙት፣ ሲያዛቡትና ሲደብቁት ቆይተዋል። ይህ እውነት የኢየሱስ ክርስቶስ በሰው ልጆች ሁሉ ላይ ያለው ዘላለማዊ፣ የተፈጸመና ዓለም አቀፋዊ ጌትነት ነው። ከመጀመሪያው ጀምሮ ወንጌል ሊሆን የሚችል ወይም የዕድል መልእክት ሆኖ አያውቅም። ሁልጊዜም ቢሆን አስቀድሞ ስላለው ነገር የሚናገር አዋጅ ነው። ሁኔታዊ ቅናሽን ሳይሆን የተፈጸመ እውነታን ያውጃል። ኢየሱስ ክርስቶስ አስቀድሞ የሁሉ ጌታ ተደርጓል። የእርሱ ሥልጣን በከፊል ያለ፣ የሚጠበቅ ወይም በሰው ዕውቅና ላይ የተመሠረተ አይደለም። እርሱ ሙሉ፣ ፍጹም እና ለዘላለም የጸና ነው። ፊልጵስዩስ 2:9-11 እንዲህ በማለት ያረጋግጣል። ስለዚህም እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሆኖም በዚህ ክቡር እውነት ላይ ጥላ ተጥሎበታል። ሲኦል ይህ እንዳይታወቅ ለመደበቅ ያለ ዕረፍት ደክሟል። ከመለኮታዊ ጸጋ ይልቅ የሰውን ጥረት ከፍ በሚያደርጉ የሃይማኖት ሥርዓቶች፣ ይቅርታን ከማወጅ ይልቅ ልብን በበደለኛነት በሚያስጨንቁ ትምህርቶች እና ድነትን በሥራ እንደሚገኝ ደካማ ሽልማት አድርገው በሚያቀርቡ ውሸቶች አማካኝነት የሰው ልጅ ለተፈጸመው የክርስቶስ ሥራ ዕውር ሆኖ እንዲቆይ ተደርጓል። ብዙዎች አስቀድሞ በነፃ ለተሰጠው ተቀባይነት በከንቱ ደክመዋል። በክርስቶስ አዲስ ፍጥረት ተወልዶ ሳለ እነርሱ ግን አሁንም በከባዱ የአዳም ማንነት ሥር ሆነው ይኖራሉ። ሮሜ 8:1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። ሆኖም ጠላት ይህንን ከዓይናችን ለመደበቅ ፈልጓል። ወዳጆች ሆይ፣ ይህ መገለጥ ስለ ኢየሱስ ጌትነት ብቻ አይደለም። ስለ ልጅነታችን፣ በሥላሴ ሕይወት ውስጥ ስለ መካተታችን ጭምር ነው። የሰው ልጅ የተፈጠረው የአብ የወልድና የመንፈስ ቅዱስን ኅብረት እንዲያንጸባርቅ ነው። ዘፍጥረት 1:26-27 እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ሲኦል የዚህን እውነት ቀላልነት ደብቆታል። ብዙዎች ማንነትን፣ ተቀባይነትን ወይም ቅድስናን በሥራ ማግኘት እንዳለባቸው እንዲያምኑ አድርጓል። ሆኖም ወደዚህ እውነታ እንድንነቃ እግዚአብሔር እምነትን ሰጥቶናል። እምነት አስቀድመን የእግዚአብሔር ልጆች መሆናችንን፣ በአብ በወልድ እና በመንፈስ ቅዱስ ዘላለማዊ ኅብረት ውስጥ መካተታችንን እንድንኖር የሚያደርገን መለኮታዊ ስጦታ ነው። ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ሲል ያውጃል። የኢየሱስ ጌትነት የነጻነታችን መሠረት ነው። እርሱ የመጣው የወደቀውን የሰው ልጅ ለማሻሻል ሳይሆን በመስቀል ላይ እንዲያበቃለትና የአዲስ ፍጥረት ራስ ሆኖ እንዲነሳ ነው። ቆላስይስ 1:16-17 ሁሉ በእርሱ ተፈጥሮአልና ሁሉም በእርሱ ጸንቶ ይኖራል ይላል። የሰው ልጅ ሁሉ በእርሱ ሞትና ትንሣኤ ውስጥ ተካቷል። ሥራው ተፈጽሟል። ዕርቁ ተጠናቋል። ጽድቅ በነጻ ተሰጥቷል። ወዳጆች ሆይ፣ ይህ እምነትን ችላ የሚል የዩኒቨርሳሊዝም ትምህርት አይደለም።
እምነት አስቀድሞ እውነት ወደ ሆነው ነገር ለመንቃት እግዚአብሔር የሰጠን ችሎታ ነው። ማመን ማለት ራስን በትንሣኤው ክርስቶስ ውስጥ ማየት፣ ወደ ልጅነት፣ ወደ ነጻነትና ወደ ሥልጣኔ እውነታ መግባት ማለት ነው። ይህንን እውነት ስትቀበል መጋረጃው ይነሳል። ወንጌል ከዚያ በኋላ የግዴታዎች ዝርዝር መሆኑ ያበቃል። የነጻነት አዋጅ ይሆናል። ኢየሱስ አስቀድሞ ሙሉ በሙሉና ለዘላለም ጌታ ነው። በእምነት አማካኝነት በስሙ ሕይወትን እንቀበላለን። በሥላሴ ኅብረት ውስጥ እንደ ተካተቱ የእግዚአብሔር ልጆች እንኖራለን። ጥረት ያበቃል። ፍርሃት ይሟሟል። መንፈሱ በልባችን ውስጥ አባ አባት ገላትያ 4:6 ብሎ ይጮኻል። እኛም በክርስቶስ ሕይወት፣ ሥልጣንና ፍቅር እንመላለሳለን። ወዳጆች ሆይ፣ ሲኦል ተደብቆ እንዲቆይ የሞከረው ምስክር አሁን ተገልጧል። እኛ ተቀባይነትን ለማግኘት የምንጥር አገልጋዮች አይደለን። እኛ አስቀድሞ በክርስቶስ ጽድቅ የለበስን፣ አስቀድሞ በሰማያዊ ስፍራ ከእርሱ ጋር የተቀመጥን፣ አስቀድሞ የዘላለም የእግዚአብሔር ተስፋዎች ወራሾች የሆንን ልጆች ነን። ኤፌሶን 2:6 በክርስቶስ ኢየሱስም ከእርሱ ጋር አስነሳን፣ በሰማያዊም ስፍራ ከእርሱ ጋር አስቀመጠን ይላል። የኢየሱስ ጌትነትና የእኛ ልጅነት የማይነጣጠሉ እውነቶች ናቸው። እርሱ እንደሚነግስ፣ እኛም በእርሱ እነግሳለን። እርሱ እንደሚኖር፣ እኛም በእርሱ ሕይወት በእምነት እንኖራለን። ይህ የተገለጠው ምስክር ነው። የማይናወጥ ነጻነታችን፣ ሰላማችንና ደስታችን ምንጭም እርሱ ነው። ወዳጆች ሆይ፣ በዚህ እውነት ውስጥ ኑሩ። ከእርሱ ተነስታችሁ ተናገሩ። በእርሱ ተመላለሱ። በእርሱም ደስ ይበላችሁ። እናንተ የእግዚአብሔር ልጆች፣ የልዑል ወንዶችና ሴቶች ልጆች ናችሁ። የሰማይ ሥልጣን በእናንተ ውስጥ ይፈሳል። የክርስቶስ ሕይወት ይሞላችኋል። መንፈሱ በውስጣችሁ ይመሰክራል። አስቀድሞ ለተሰጣችሁ ነገር አትለፉም። እናንተ በእርሱ ዘንድ አስቀድማችሁ ፍጹማን ናችሁ። ኢየሱስ ጌታ ነው። እናንተም የተወደዳችሁ ልጆቹ ናችሁ። አሜን። ኢየሱስ አስቀድሞ በሰው ልጆች ሁሉ ላይ ጌታ ተደርጓል። ዘላለማዊ ሥራ ተፈጽሟል። ወዳጆች ሆይ፣ ይህ ክቡር እውነት በልባችሁ ውስጥ ጠልቆ እንዲሰርጽ እና መንፈሳችሁ ለእግዚአብሔር ዘላለማዊ ድንጋጌ እውነታ እንዲነቃ ፍቀዱ። ኢየሱስ ክርስቶስ አስቀድሞ በሰው ልጆች ሁሉ ላይ ጌታ ተደርጓል። ይህ የሩቅ ተስፋ አይደለም። የሰውን ይሁንታ የሚጠባበቅ አጋጣሚም አይደለም። በሃይማኖት አፈጻጸም፣ በንስሐ ወይም በጥረት ላይ የተመሠረተ ሁኔታዊ ውጤት አይደለም። የተፈጸመ ተግባር ነው። እግዚአብሔር ራሱ የፈጸመው፣ በሰማይ ለዘላለም የታተመ እና በልጁ ትንሣኤ የታወቀ መለኮታዊ እውነታ ነው። ኢየሱስ ጌታ ለመሆን እየደከመ አይደለም። ሥልጣንን ቀስ በቀስ እየተቆጣጠረ አይደለም። የማዳን ሥራው ስለተጠናቀቀ አስቀድሞ ጌታ ነው። በክብርና በምስጋና ተቀዳጅቷል። በአብ ቀኝ ተቀምጧል። ከሰማይ ዙፋን የዘላለም ድምፅ ተፈጸመ ብሎ አውካል። የመቤሱት ዕቅድ ጥርጣሬ ውስጥ አይደለም። የሰውን ተግባር አይጠባበቅም። የኢየሱስ ክርስቶስ ጌትነት በከፊል ያለ ወይም በማደግ ላይ ያለ አይደለም። እርሱ ሙሉ፣ ዘላለማዊ እና ፍጹም ነው። እንደ አብ ዘላለማዊ ዕቅድ ኢየሱስ ክርስቶስ በሰው ልጆች ሁሉ ላይ ሥልጣን ተሰጥቶታል። ይህ ሥልጣን ለተመረጡ ጥቂቶች ብቻ አይሠራም። እምነት ላላቸው ብቻ የተገደበ አይደለም። ኢየሱስ ራሱ ለአብ በጸለየው ጸሎት ላይ እንደተናገረው ሥጋ ለለበሰ ሁሉ ነው፣ ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ በሥጋ ለለበሰ ሁሉ ላይ ሥልጣን ሰጠኸው። ዮሐንስ 17:2። ይህ መለኮታዊ ሥልጣን አስቀድሞ የጸና ነው። ኢየሱስ አስቀድሞ በመላው የሰው ዘር ላይ ጌታ ሆኖ ተሹሟል። የእርሱ ከፍ ማለት እርሱ ብቻ በሚሰጠው የዘላለም ሕይወት አማካኝነት ሰዎችን ሁሉ ከአብ ጋር ወደ መተባበር ያመጣቸዋል። ኢየሱስ በመስቀል ላይ ከፍ ሲል ጥቂት ግለሰቦችን ብቻ ወደ ራሱ እየሳበ አልነበረም። የሰው ልጅን ሁሉ እየሳበ ነበር። የእርሱ ስቅለት የመላው ዓለም ኃጢአት በእርሱ ላይ የተጫነበት ቅጽበት ነበር። የእርሱ ትንሣኤ እና ወደ እግዚአብሔር ቀኝ ማዕረግ የግል ድሎች አልነበሩም። እነርሱ የጌትነቱ ዓለም አቀፋዊ አዋጅና ሕይወቱ ለእያንዳንዱ ሰው ተደራሽ መሆኑን የሚያሳዩ ነበሩ። ጳውሎስ ይህን እውነት በኤፌሶን 1:20-21 ላይ እንዲህ በማለት ያረጋግጣል። ክርስቶስን ከሙታን አስነስቶ በሰማያዊ ስፍራ በቀኙ አስቀመጠው፣ ከአለቅነትና ከሥልጣንም ከኃይልም ከጌትነትም ሁሉ በላይ ከሁሉ በላይም ራስ እንዲሆን ሰጠው። ይህ ከፍታ በፊልጵስዩስ 2:9-11 ላይ ተንጸባርቋል። ስለዚህም እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። በሰማይም ሆነ በምድር ወይም ከምድር በታች ያለ ጉልበት ሁሉ ይንበረከካል፣ መላስም ሁሉ ይመሰክራል። ይህ በግዳጅ ሳይሆን በእግዚአብሔር ስለታወጀ ነው። ኢየሱስ የግል አዳኝ ወይም ሃይማኖታዊ አካል ብቻ አይደለም። እርሱ የሰው ልጆች ሁሉ ሕጋዊ ጌታ ነው። ቅዱስ ጽሑፉ ኢየሱስን የመጨረሻው አዳም ብሎ ሲጠራው 1 ቆሮንቶስ 15:45። ይህ ምሳሌያዊ ማዕረግ አይደለም። ስለ ወደቀው የሰው ልጅ ፍጻሜና ስለ አዲሱ ፍጥረት መጀመሪያ የሚናገር ዘላለማዊ መግለጫ ነው። መጨረሻው የሚለው ቃል በቅደም ተከተል ሁለተኛ ማለት አይደለም። የመጨረሻ፣ ከፍተኛ እና ማጠቃለያ ማለት ነው። 1 ቆሮንቶስ 15:45-47-49 እንዲህ ይላል፣ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የመጨረሻው አዳም ሕይወትን የሚሰጥ መንፈስ ሆነ። ፊተኛው ሰው ከምድር መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው።
ያ መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው፣ ያ ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ኢየሱስ የመጨረሻው አዳም ከሆነ ከመጨረሻ በኋላ ሌላ ነገር ስለሌለ ከኢየሱስ በኋላ ሌላ አዳም የለም። የመጨረሻው አዳም ኢየሱስ ሲሞት በምድር ላይ ያለው የመጨረሻ አዳም ከእርሱ ጋር ሞቷል። ኢየሱስ የአዳምን ዘር ሁሉ ሥጋ ሲለብስ አዳም የሆነ የሰው ዘር ሁሉ በእርሱ ውስጥ ተከትቶ በሞቱ አዳም የሚለው ዘር ለአንዴና ለመጨረሻ ጊዜ ከእርሱ ጋር ሞቷል። ስለዚህ ከዚህ በኋላ ማንም ሰው በሥጋው በሚሆነው ወይም በአዳም በሆነው አናውቅም። ጳውሎስ ይህን ለውጥ በ2 ቆሮንቶስ 5:16 ላይ ያረጋግጣል። ስለዚህ እኛ ከአሁን ጀምሮ ማንም በሥጋ እንደሆነ አናውቅም። የመጨረሻው አዳም ኢየሱስ ሲሞት የአዳም ዘር ሁሉ ስለሞተ ከአዳም የረከሰ ዘር የሚወለድ ሌላ የሰው ልጅ ዳግመኛ አይኖርም። ምክንያቱም ኢየሱስ በመስቀል ላይ ወደ ፍጹም እና ወደማይቀለበስ ፍጻሜው አምጥቶታል። እግዚአብሔር ኢየሱስ ከመሞቱ በፊት የመጨረሻው አዳም ብሎ ጠራው፣ ምክንያቱም በእግዚአብሔር ዘላለማዊ አሳብ መስቀሉ አስቀድሞ የተከናወነ ነበር። ራእይ 13:8 ኢየሱስ ዓለም ከተፈጠረ ጀምሮ የታረደው በግ እንደሆነ ያውጃል። የእርሱ ሞት አስቀድሞ የተወሰነ ዘላለማዊ የጸና እና በመለኮታዊ ሥርዓት ውስጥ አስቀድሞ ውጤታማ ነበር። ከእግዚአብሔር እይታ አንጻር ኢየሱስ የሰውን ሚና እንደተረከበ የአዳም ዘር የመጨረሻው ሆነ። የመጣው አሮጌውን ሰው ለማሻሻል አልነበረም። የመጣው ሊያጠፋው ነበር። ሮሜ 6:6 የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። የአሮጌ ሰው አዳም ነው፣ ከኃጢአት፣ ከፍርሃት፣ ከበደለኛነትና ከሞት የተወለደው የሰው ሥርዓት። ኢየሱስ ሲሞት መላውን የአዳም ዘር ይዞ ሞተ። የሰው ልጅ ሁሉ በወደቀው ማንነቱ በክርስቶስ ውስጥ ተሰበሰበ፣ ተፈረደበት፣ ተኮነነ እና ለአንዴና ለመጨረሻ ጊዜ እንዲሞት ተደረገ። 2 ቆሮንቶስ 5:14 እንዲህ በማለት በድፍረት ያውጃል፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በእግዚአብሔር ፊት በአዳም የሚለይ የሰው ዘር ከእንግዲህ የለም። በእግዚአብሔር ፊት አንድ ሰው ብቻ አለ፣ እርሱም ኢየሱስ ክርስቶስ፣ አዲሱ ሰው፣ የአዲሱ ፍጥረት ራስ። ወንጌል የመጀመሪያውን አዳም ስለመጠገን አይደለም። የመጀመሪያው አዳም ከእንግዲህ የለም። ያለው የመጨረሻው አዳም ብቻ ነው። በእርሱ ውስጥ ያሉ ሁሉ አዲስ ፍጥረት ናቸው። 2 ቆሮንቶስ 5:17 እንዲህ ይላል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። እናንተ የተሻላችሁ የአዳም ስሪቶች አይደላችሁም። ወደ ቀውስ ሰው እያነሳሳችሁ አይደለም። እናንተ እየኖራችሁ ያላችሁት የአዲሱ ፍጥረት በኩር ሆኖ በእናንተ ውስጥ በሚኖረው በመጨረሻው አዳም በኢየሱስ ክርስቶስ ሕይወት ነው። እርሱ መጀመሪያውና መጨረሻው፣ የአሮጌው ፍጻሜና የአዲሱ መጀመሪያ ነው። ለዚህ ነው እንዲህ ብላችሁ በድፍረት መናገር የምትችሉት፣ እኔ የአዳም አይደለሁም፣ እኔ የክርስቶስ ነኝ። እኔ በኃጢአት ውስጥ አይደለሁም፣ እኔ በጽድቅ ውስጥ ነኝ። እኔ ባሪያ አይደለሁም፣ እኔ ልጅ ነኝ። ለሕይወት አልጥርም። እኔ የምኖረው በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ሕይወት ነው። ገላትያ 2:20። በእውነትም የመጨረሻው አዳም አሮጌውን ፈጽሞታል። አሁን ክርስቶስ ሁሉ ነው። አዳም በኃጢአት በኩነኔና በሞት የገባበት የሰው ዘር ተወካይ ራስ ሆኖ እንደቆመ ሁሉ አሁንም ኢየሱስ አዲሱ እና ዘላለማዊው ራስ ሆኖ ቆሟል። እርሱ ሲሞት መላውን የወደቀ ፍጥረት ይዞ ሞተ። በኃጢአት የተወለደው የሰው ልጅ የአዳም ዘር በመስቀል ላይ አበቃ። የመጨረሻው አዳም ሲሞት አሮጌው የሰው ልጅ ከእርሱ ጋር ሞተ። ኢየሱስ ሲነሳ እንደ የመጨረሻው አዳም አልተነሳም። በቆላስይስ 1:18 ላይ እንደተረጋገጠው እርሱ ከሙታን በኩር የአዲስ ፍጥረት ራስ ሆኖ ተነሳ። ከእግዚአብሔር እይታ አንጻር አዳም ከእንግዲህ የለም። የኩነኔ፣ የበደለኛነት፣ የኃጢአትና የሕግ ዘር አብቅቷል። አሮጌው አልፏል። በእግዚአብሔር ፊት የሰው ልጅ ብቸኛው መግለጫ ክርስቶስ ነው። እግዚአብሔር ከእንግዲህ ዓለምን በአዳም በኩል አያይም። የሰው ልጅን ሁሉ በክርስቶስ ውስጥ ያያል። በአዳም ውስጥ የነበረ እያንዳንዱ ሰው አሁን በክርስቶስ ሞት ውስጥ ተካቷል። በአብ ዓይን ሁሉም በትንሣኤው ጌታ በኢየሱስ ክርስቶስ ብርሃን ይታያሉ። ጳውሎስ ይህን ለውጥ በ2 ቆሮንቶስ 5:16-17 ላይ ያረጋግጣል። ስለዚህ እኛ ከአሁን ጀምሮ ማንም በሥጋ እንደሆነ አናውቅም። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። የተፈጸመው የክርስቶስ ሥራ ተጠናቋል። ማመን እውነት አያደርገውም። ማመን አስቀድሞ በተከናወነው ነገር ውስጥ እንድንኖር ያነቃናል። መልእክቱ የዛቻ ወይም የኩነኔ አይደለም። ለይቅርታ መጣር ወይም ታማኝነትን ማረጋገጥም አይደለም። መልእክቱ ይህ ነው፣ ኢየሱስ አስቀድሞ ጌታችሁ ነው። የዘላለም ሕይወት አስቀድሞ ተሰጥቷል። በእምነት በጸጋ በነጻ የተሰጠውን ተቀበሉ። እግዚአብሔር ሁሉ ነገር በክርስቶስ አስቀድሞ ፈጽሟል። በሥጋ ለለበሰ ሁሉ ላይ ሥልጣንን ለኢየሱስ አስቀድሞ ሰጥቷል። የአዳምን አገዛዝ አስቀድሞ አብቅቷል፣ የክርስቶስንም አገዛዝ አስጀምሯል። የቀረው የሰው ልጅ መንቃት ነው። ልቦች መስማት፣ ማመን እና በነጻ የተሰጠውን ሕይወት ማጣጣም አለባቸው። የወንጌል ፍሬ ነገር ይህ ነው። እናንተ የተወለዳችሁት በአዳም ውድቀት ውስጥ ነው። ምንም ምርጫ አልነበራችሁም። አሁን ግን በጥረት ሳይሆን በእግዚአብሔር ሉዓላዊ ጸጋ በክርስቶስ ድል ውስጥ ተካታችኋል። ኢየሱስ ክርስቶስ አዲሱ የሰው ልጅ ራስ ነው።
በእርሱ መታዘዝ ጽድቅ ለሁሉ ወርዷል። በእርሱ ሞት አሮጌው ፍጥረት አልፏል። በእርሱ ትንሣኤ አዲስ ፍጥረት መጥቷል። ዮሐንስ 1:29 እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላል። ከፊሉ ሳይሆን ሁሉም። እኛ በእርሱ የእግዚአብሔር ጽድቅ እንድንሆን እርሱ ኃጢአት ሆነ። መሥዋዕቱ ሙሉ ነበር፣ ፍጻሜው ነበር። ዕብራውያን 10:12-14 እንዲህ ይላል፣ እርሱ ግን ስለ ኃጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በአንድ መሥዋዕት የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና። ሥራው ስለተፈጸመ ተቀመጠ። ዋጋው ሙሉ በሙሉ ተከፍሏል። 2 ቆሮንቶስ 5:14 ደግሞ እንዲህ ይላል፣ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። ክርስቶስ ሲሞት የሰው ልጅ ሁሉ ከእርሱ ጋር ሞተ። እርሱ ሲነሣ የአዲስ ዘር በኩር ሆኖ ተነሳ። አሮጌው ሰው ሞተ፣ አዲስ ሰው ይኖራል። የሰው ልጅ በክርስቶስ ዳግም ተተርጉሟል። መንፈስ ቅዱስ የተላከው ደህንነትን ለመቀጠል ሳይሆን ስለ ፍጻሜው ለመመስከር ነው። ዮሐንስ 16:13-14 የእውነት መንፈስ ኢየሱስን እንደሚያከብርና የእርሱ የሆነውን ለእኛ እንደሚገልጥ ያውጃል። መንፈሱም እንዲህ ይላል፣ አስቀድመህ ይቅር ተብለሃል፣ አስቀድመህ ተቤዝተሃል፣ አስቀድመህ በክርስቶስ ውስጥ ነህ። 2 ቆሮንቶስ 5:19 እንዲህ በማለት ያረጋግጣል፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። እግዚአብሔር ኃጢአትን አስቀድሞ ፈርዶበታል። የቀረው ፍርድ ይህን እውነት አለመቀበል ብቻ ነው። ዮሐንስ 3:17-18 እግዚአብሔር ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ ልጁን ወደ ዓለም አላከውም። በእርሱ በማያምን ግን አሁንም ተፈርዶበታል ይላል። አለማመን ክርስቶስ ነፃነትን አስቀድሞ ሲያዘጋጅ ከአዳም ጋር ተጣብቆ መቆየት ነው። ሮሜ 4:5-8 እግዚአብሔር ኃጢአተኛውን እንደሚያጸድቅና ስጦታውን ለሚቀበሉ ኃጢአትን እንደማይቆጥርባቸው ያረጋግጥልናል። እምነት እግዚአብሔርን አያሳምነውም። እምነት እግዚአብሔር አስቀድሞ ካደረገው ነገር ጋር ያስማማናል። እምነት ነፍስን በክርስቶስ ለተገለጠው ለዘላለማዊው የእግዚአብሔር ፍቅር ያነቃታል። ለዚህ ነው የምንሰብከው። ወንጌልን እናውጃለን። አስቀድሞ የተከናወነውን እናበስራለን። እግዚአብሔር እንዲሠራ እያሳመንን አይደለም። የሰው ልጅ እንዲያምን እየጠራን ነው። ሥራው ተፈጽሟል። ክርስቶስ ተነስቷል። ሁሉ ነገር አዲስ ሆኗል። 2 ቆሮንቶስ 5:20 ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ይህ ለእግዚአብሔር የሚቀርብ ልመና ሳይሆን ለሰው ልጅ የሚቀርብ አዋጅ ነው። እያንዳንዱ ፈውስ፣ እያንዳንዱ ተአምር፣ እያንዳንዱ የጸጋ ተግባር አስቀድሞ ለተሰጠው ነገር መገለጫ ነው። ዕብራውያን 8:12 ዓመፃቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብም ሲል ያውጃል። እግዚአብሔር ኃጢአታቸውን ረስቷል። የሰው ልጅን አጽድቋል። እኛ ምስክሮች እንጂ ፈራጆች አይደለን። እስካሁን የታወቀውን ታላቅ የፍቅር ተግባር እናውጃለን። የእግዚአብሔር ልጅ የዓለምን ኃጢአት ተሸክሟል። ዕብራውያን 2:9 ስለ ሰው ሁሉ ሞትን ይቀምስ ዘንድ ይላል። ለምዕመናን ብቻ አይደለም። ዋጋው ተከፍሏል። አለማመን እውነታውን ይሸፍናል እንጂ አይለውጠውም። እምነት የእግዚአብሔርን ሐሳብ አይለውጥም። እኛን ወደ እውነቱ ያነቃናል። ወዳጆች ሆይ እንደገና ስሙ። ኢየሱስ ክርስቶስ የሰው ልጆች ሁሉ ጌታ ነው። ሥራው ተፈጽሟል። ድልድዩ ተገንብቷል። መጋረጃው ተቀድዷል። እርግማኑ ተሰብሯል። መቃብሩ ባዶ ነው። ፍርዱ አልፏል። ጽድቅ መጥቷል። ሂዱ፣ እወቁት፣ ስበኩት፣ ምሩት፣ አሳዩት። ኢየሱስ አስቀድሞ ጌታ ነው። ዓለም አስቀድሞ ተቤዝቷል። ሰማይ ምድር ወደዚህ እውነት እስክትነቃ ይጠብቃል። ቤተ ክርስቲያን ተነስታ በአንድ ድምፅ ትጩ፣ የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግን ነው። ይህ ወንጌል ነው። ይህ መልእክታችን ነው። ይህ ለሰው ልጅ ሁሉ የምሥራች ነው። ወዳጆች ሆይ በጥንቃቄ አድምጡ። አሁን የምናገረው የጠላት ማታለያ ምን ያህል ጥልቅ እንደሆነ የሚያሳይ መገለጥ ነው። ሲኦል አሁን ያነበባችሁትን ክቡር እውነት ለመደበቅ ለዘመናት ያለ ዕረፍት ደክሟል። ኢየሱስ ክርስቶስ አስቀድሞ የሰው ልጆች ሁሉ ጌታ እንደሆነ፣ ዘላለማዊ ሥራ መጠናቀቁ በጨለማው መንግሥት ውስጥ እጅግ በጥብቅ ከሚጠበቁ ምስጢሮች አንዱ ነው። ሃይማኖት ይህንን እውነት ረቂቅና ኃይለኛ በሆኑ መንገዶች አዛብቶታል። የሰው ልጅ ኢየሱስ አስቀድሞ ጌታ መሆኑን፣ መቤዠት መጠናቀቁን እና እያንዳንዱ ሰው አስቀድሞ በክርስቶስ ውስጥ መካተቱን ሙሉ በሙሉ ቢረዳ የፍርሃት፣ የበደለኛነትና የጥረት መዋቅሮች እንደሚፈራርሱ ሲኦል ያውቃል። ስለዚህ ተቃራኒውን ለማስተማር ሃይማኖትን ይጠቀማል። ሃይማኖት ድነትን እንደ ሥራ ውጤት፣ ጽድቅን እንደ ስኬት፣ የእግዚአብሔርን ሞገስ ደግሞ በድካም እንደሚገኝ አድርጎ ያቀርባል። ነፃነትን ከማወጅ ይልቅ ደንቦችን፣ አፈጻጸምንና ግዴታን ያጎላል። የተፈጸመውን የክርስቶስ ሥራ ከማክበር ይልቅ ሰዎች እንዲጥሩ፣ እንዲለፉ እና እንዲጠራጠሩ ያደርጋል። በሃይማኖት አማካኝነት ጠላት የሰው ልጅ እግዚአብሔር እንዲቀበለው መመዘኛዎችን ማሟላት፣ በተሻለ ሁኔታ መስራት፣ በደንብ መናዘዝ፣ ረዘም ላለ ጊዜ መጸለይ ወይም ራሱን ማስተካከል እንዳለበት ያሳምነዋል። መስቀሉ በቂ እንዳልሆነ፣ ኢየሱስ በነርሱ ላይ ሙሉ ጌታ እንዳልሆነ እና ድነት ሁኔታዊ እንደሆነ በጆሯቸው ይሾክሹካል። በደለኛነትን፣ እፍረትን እና ኩነኔን በማስፋፋት ልብን በጭንቀትና በፍርሃት ያስራል።
ወንጌልን በማጣመም ሲኦል አማኞች በአዳም አስተሳሰብ ውስጥ ተይዘው እንዲቆዩ፣ ቤዛነታቸው በከፊል ያልተሟላ ወይም የሚጠበቅ እንደሆነ አድርገው እንዲያስቡ ያደርጋል። ሲኦል ይህንን እውነት ለመደበቅ መለያየትንም ይጠቀማል። ንጽርን፣ ቅናትን እና ፍርድን በማበረታታት የክርስቶስን ጌትነት ዓለም አቀፋዊ ባህሪ ይደብቃል። አማኞች አንዳንዶች ከሌሎቹ በበለጠ የተወደዱ፣ ጻድቅ ወይም ወደ እግዚአብሔር የቀረቡ እንደሆኑ እንዲያስቡ ይደረጋል። ቡድኖች፣ አውታሮች እና የሃይማኖት ሥርዓቶች ኢየሱስ ለጥቂቶች ብቻ ሳይሆን ለሰው ልጆች ሁሉ ጌታ መሆኑን የሚሸፍኑ ግንቦች ይሆናሉ። የተፈጸመው ቤዛነት ዕውቀት በሌለበት ቦታ ጠላትነት፣ ፉክክርና ጥርጣሬ ይበቅላሉ። እግዚአብሔርን መፍራት እንኳን ሳይቀር በማታለያነት ይውላል። ሲኦል እግዚአብሔር ሊቀጣ እንደሚጠብቅ ተቆጥቶ ውድቀትን እንደሚጠባበቅ በጆሮአቸው ይሾክሹካል። በእውነቱ ግን መለኮታዊ ቁጣ ሁሉ በክርስቶስ ላይ ፈስሷል። እግዚአብሔር አሁን እያንዳንዱን ሰው በመስቀል ድል በታረቀ እና በልጁ ውስጥ እንደተካተተ አድርጎ እንደሚያይ ዓይናቸውን ይጋርዳል። ወዳጆች ሆይ፣ ምስጢሩ ቀላል ግን እጅግ ኃይለኛ ነው። ኢየሱስ አስቀድሞ ጌታ ነው። የሰው ልጅ ሁሉ በእርሱ አስቀድሞ ታርቋል። ሥራው ተፈጽሟል። ይህ የእውነት ውሸቶችን ስለሚበታትን፣ ማታለያን ስላጋለጠ እና የሰውን ልጅ ከበደለኛነት ከሕግና ከፍርሃት ባርነት ስለሚያወጣ ሲኦል ተደብቆ እንዲቆይ ይዋጋል። ይህ አንዴ ከታመነ ጥረት ያቆማል፣ ኩነኔ ያበቃል፣ እምነትም ወደ ነጻነት ይወጣል። ለዚህ ነው ወንጌል በግልጽ እና በድፍረት መሰበክ ያለበት። የሃይማኖት መዛባቶችን መቅደድ፣ የተፈጸመውን የክርስቶስን ሥራ ማወጅ እና እያንዳንዱን ልብ ኢየሱስ ክርስቶስ በሰው ልጆች ሁሉ ላይ እንደሚነግስ ወደሚያሳየው እውነታ ማነቃቃት አለብን። ጠላት በዚህ መገለጥ ይንቀጠቀጣል፣ ምክንያቱም ይህ የእርሱን ግዛት ለማፍረስ እና ሰዎችን ወደ የመጨረሻው አዳም ሕይወትና ነጻነት ለማውጣት ቁልፍ ነው። ወዳጆች ሆይ፣ እንደገና ስሙ፣ ኢየሱስ የሁሉ ጌታ ነው። ሥራው ተጠናቋል። ያልተሠራ ምንም ነገር አልቀረም። ዓለም ተቤዝቷል። የቀረው የሰው ልጅ መንቃት፣ ማመን እና በዚህ ዘላለማዊ እውነታ ውስጥ መኖር ብቻ ነው። ሲኦል ሊለውጠው አይችልም። ሃይማኖት ሊቀንሰው አይችልም። እግዚአብሔር አድርጎታል። ተፈጽሟል። በኢየሱስ ክርስቶስ በኩል የተገለጠው የእግዚአብሔር ጽድቅ። ወዳጅ ሆይ፣ ልብህን አንሳና የዚህን ዘላለማዊ እውነት ክብር ተመልከት። የወንጌል መሠረት የማይናወጥና በሰማይ ለዘላለም የጸና ነው። ክርስቶስ አስቀድሞ መላውን ዓለም ተቤዥቷል፣ አድኖታልም። የሰው ዘር ሁሉ እውነት የሚገኘው በተነሳው ክርስቶስ ውስጥ ነው። የእግዚአብሔር ጽድቅ በሰው ጥረት የሚደረስበት ወይም የሚገኝ ነገር አይደለም። እርሱ በተፈጸመው የኢየሱስ ክርስቶስ ሥራ በኩል አስቀድሞ ሙሉ በሙሉ የተመሠረተ መለኮታዊ እውነታ ነው። እርሱ ተፈጸመ ብሎ በጮህ ጊዜ የኃጢአት አገዛዝ ማብቃቱን፣ የሞት መሸነፍንና መላው የሰው ዘር በእግዚአብሔር ፊት ሙሉ በሙሉ መጽደቁን አወጅ። የኢየሱስ ክርስቶስ ወንጌል ለመዳን የሚቀርብ ግብዣ አይደለም። እርሱ መላው ዓለም አስቀድሞ መቤዠቱን የሚናገር የደስታ አዋጅ ነው። ክርስቶስ የሰው ዘር ከእግዚአብሔር ጋር ለሚታረቅበት መስፈርት ሁሉ እንደፈጸመ ይገልጣል። እርሱ ፍጻሜውን የሚጠብቅ የተስፋ ቃል ሳይሆን አስቀድሞ የተከናወነ ዘላለማዊ እውነታ መግለጫ ነው። ወንጌል ኃጢአት እንደተፈረደበት፣ ጽድቅ እንደተሰጠ እና ሕይወት በኢየሱስ ክርስቶስ በተፈጸመ ሥራ በኩል ለሁሉ እንደተለቀቀ ያውጃል። ይህ ወንጌል በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የሚሠራበት ሕያው እውነት፣ የእግዚአብሔር ዘላለማዊ ሎጎስ ነው። ይህ እውነት በሚታመንበት ስፍራ ሁሉ የዚያ ሕግ ኃይል መገለጥ ይጀምራል። ይህም ነጻነትን፣ ፈውስን፣ ሰላምንና ለውጥን ያመጣል። የጨለማ መንግሥት በሰው ዘር ላይ ምንም እውነተኛ ኃይል የለውም። ወንጌልን በሚቃረኑ ውሸቶች ካልሆነ በቀር ሊጎዳ፣ ሊያጠፋ ወይም ውድመትን ሊያመጣ አይችልም። የሰይጣን አገዛዝ በሙሉ የሚሠራው በማታለል ነው። ሐሰት የአገዛዙ መሠረት ስለሆነ የሐሰት አባት ይባላል። ውሸቱን አስቀድመህ ካላመንህ በቀር አንተን ለመንካት ምንም ሥልጣን የለውም። በተመሳሳይ መንገድ የእግዚአብሔር መንግሥት በእውነት በኩል ይሠራል። እርሱ የሚሠራው የእግዚአብሔር ሎጎስ በሆነው በወንጌል ዕውቀት ነው። ወንጌል ሲታመን የሚያድን ብቸኛው የእግዚአብሔር ኃይል ነው። ያለ እውነት መዳን፣ ነጻነት ወይም አርነት ሊኖር አይችልም። በተመሳሳይ ሁኔታ የሰይጣንን ውሸት አስቀድሞ ሳያምኑ ጥፋት ወይም እስራት ሊኖር አይችልም። በክርስቶስ ያለው የሕይወት መንፈስ ሕግና የኃጢአትና የሞት ሕግ ሁለቱም የሚሠሩት በዕውቀትና በእምነት ላይ ተመስርተው ነው። የሕይወት ሕግ በእውነት በኩል ይሠራል፣ የኃጢአትና የሞት ሕግ ደግሞ በማታለል በኩል ይሠራል። ኢየሱስ ተፈጸመ ባለ ጊዜ የዮሐንስ ወንጌል 19:30 ቤዛነት ለዘላለም መጠናቀቁን አወጅ። ሥራው ተፈጸመ። ኃጢአት ተፈረደበት። ሞት ተሸነፈ። የሰው ዘር ታረቀ። እምነት ይህን እውነት እውነተኛ አያደርገውም፣ ይልቁንም ልብን በክርስቶስ ዘወትር እውነት ለነበረው ነገር ያነቃቀዋል። ወንጌል እግዚአብሔር አስቀድሞ ያደረገውን እንጂ ወደፊት የሚያደርገውን አይገልጥም። በወንጌል አላፍርምና ለሚያምኑ ሁሉ የሚያድን የእግዚአብሔር ኃይል ነውን። የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ወደ ሮሜ ሰዎች 1:16-17 ወንጌል ሊሆን ስለሚችል ኃይል የሚናገር መልእክት አይደለም። እርሱ በእውነት በኩል የተገለጠ የእግዚአብሔር ኃይል ነው። እርሱ ነጻነትን ተስፋ አይሰጥም፣ ይልቁንም በክርስቶስ አስቀድሞ የተከናወነውን ነጻነት ይገልጣል። ይህንን እውነት ስታምን የሕይወት መንፈስ ሕግ በመለኮታዊ ኃይል በአንተ ውስጥ መሥራት ይጀምራል። ይህም ሰላምን፣ ደስታንና ነጻነትን ያመጣል። ኢየሱስን ከሙታን ያስነሳው ያው መንፈስ ለመላው ማንነትህ ሕይወትን ይሰጣል።
ነገር ግን የኃጢአትና የሞት ሕግ የሚሠራው ባለማወቅና ባለማመን ብቻ ነው። እርሱ የክርስቶስ ሥራ በቂ አይደለም በሚል ውሸት ይመገባል። ለዚህ ነው ኢየሱስ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ያለው። የዮሐንስ ወንጌል 8:32። ነፃነት በትግል ወይም በጥረት አይመጣም፣ እርሱ በመገለጥ ይመጣል። እውነት የገባበት እያንዳንዱ ክፍል ነፃ ይሆናል፣ በማታለል የሚገዛ እያንዳንዱ ክፍል ደግሞ እንደታሰረ ይቆያል። ወዳጅ ሆይ፣ ባለማመን ኃይል ካልሰጠኸው በቀር የጨለማ መንግሥት ሊጎዳህ አይችልም። ጥንካሬው ያለው በማታለል ውስጥ ነው። አሁንም ከእግዚአብሔር እንደተለየህ፣ አሁንም እንደተኮነነህ ወይም ይቅርታን ለማግኘት አሁንም እንደምትታገል ስታምን ውሸቱን ታነቃቃለህ፣ እንዲሁም የኃጢአትና የሞት ሕግ እንዲሠራ በር ትከፍታለህ። አስቀድመህ እንደታረቅህ፣ አስቀድመህ ይቅር እንደተባልክ፣ አስቀድመህ እንደተቤዥህና አስቀድመህ በክርስቶስ ጻድቅ እንደሆንክ እውነቱን ባመንክበት ቅጽበት የሕይወት መንፈስ ሕግን ታነቃቃለህ፣ ነፃነትም ተሞክሮ ይሆናል። የእግዚአብሔር መንግሥት በእውነት ይሠራል፣ የጨለማ መንግሥት ደግሞ በውሸት ይሠራል። እውነት ብርሃንና ነፃነትን ይለቃል፣ ውሸት ደግሞ ጨለማና እስራትን ያመጣል። ይህ የከበረ መገለጥ ልብህን በማይናወጥ ሰላም ይሙላው። ኢየሱስ ክርስቶስ አስቀድሞ የሰው ዘር ሁሉና የፍጥረት ሁሉ ጌታ ነው። የእርሱ ጌትነት ዕውቀት ጠላት ሰዎችን በኃጢአትና በሞት ሕግ ሥር አስሮ ለማቆየት የሚጠቀምበትን መሣሪያ፣ የፍርሃትን መሠረት ያፈርሳል። ቤዛነት የወደፊት ተስፋ ሳይሆን የተፈጸመ እውነታ ነው። የእያንዳንዱ የሰው ሕይወት እውነት የተነሳው ክርስቶስ ነው። ኢየሱስ ተፈጸመ ብሎ በጮኽ ጊዜ የኃጢአትን የሞትንና የእያንዳንዱን የጨለማ ኃይል ሙሉ ሽንፈት አወጀ። በእግዚአብሔር ዘንድ ስለ ኃጢአት የነበረው ፍርድ ረካ፣ የሰው ዘር ዕርቅም ለዘላለም ተረጋገጠ። አብ ከሙታን ሲያስነሳው እያንዳንዱ የሰው ልጅ ከኩነኔ ነፃ መውጣቱን ሰማይ ያወጀበት አዋጅ ነበር። ከዚያ ቅጽበት ጀምሮ የፍርሃት አገዛዝ ተሰበረ፣ ምክንያቱም ፍርሃት የሚመገበው የሰው ዘር ከእግዚአብሔር ተለይቶ ይቀራል በሚል ውሸት ነው። የሕይወት መንፈስ ሕግ የሚሠራው በተፈጸመው የክርስቶስ ሥራ በሚገልጠው በዚህ በእግዚአብሔር መለኮታዊ እውነት ዕውቀት ሎጎስ ላይ ነው። እርሱ በትግል ወይም በራስ ጥረት ሳይሆን አስቀድሞ በተከናወነ ነገር ላይ ባለው እምነት ይሠራል። ኢየሱስ የሁሉ ጌታ መሆኑንና ነገሮች ሁሉ በእርሱ እንደታረቁ ስታምን ፍርሃት ቁጥጥሩን ያጣል። እውነት ማታለልን ትጥቅ ያስፈታል፣ የኃጢአትና የሞት ሕግ ኃይልም ይፈርሳል። ፍርሃት የውሸት ድምፅ ነው። እርሱ አሁንም እንደታሰርክ፣ አሁንም በደለኛ እንደሆንክና አሁንም እንደተኮነነህ በጆሮህ ይንሾካሾካል። እውነት ግን አስቀድመህ እንደተቤዥህ፣ ይቅር እንደተባልክና ነፃ እንደሆንክ ያውጃል። እውነቱን ባመንክበት ቅጽበት የሕይወት መንፈስ በአንተ ውስጥ ይነሳል፣ ፍርሃትም በመለኮታዊ እርግጠኝነት ብርሃን ውስጥ ይሞማል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና። የዮሐንስ መልእክት 1:4-18። ኢየሱስ በሁሉ ላይ ጌታ ሆኖ እንደሚነግስ ማወቅ ፍርሃት ከእንግዲህ ሊገዛ በማይችልበት ፍጹም ፍቅር ውስጥ መኖር ነው። ኢየሱስ ጌታ ለመሆን እየታገለ አይደለም እና ሥልጣኑን ለማረጋገጥ የሰውን ፍቃድ አይጠብቅም። እርሱ አስቀድሞ የሁሉ ጌታ፣ የእያንዳንዱ ነፍስ ቤዛና የአሕዛብ ሁሉ መድኃኒት ነው። የእርሱ ጌትነት የተሟላ ዘላለማዊና አጽናፋዊ ነው። የኢየሱስ ትንሣኤ የግዛቱ መጀመሪያ አልነበረም፣ ይልቁንም ግዛቱ እያንዳንዱን የጨለማ ኃይል አስቀድሞ ማሸነፉን የገለጠበት መገለጥ ነበረ። አብ ሁሉን ከእግሩ በታች አስገዝቶለታል፣ ስሙም ከስም ሁሉ በላይ ነው። ሥጋ ለለበሰ ሁሉ ላይ ሥልጣን እንደሰጠኸው የዮሐንስ ወንጌል 17:2። ይህ መለኮታዊ ሥልጣን ለወደፊት የተላለፈ አይደለም፣ እርሱ አሁን ንቁ ነው። ኢየሱስ በመስቀል ላይ ከፍ ባለ ጊዜ የሰውን ዘር ሁሉ ወደ ራሱ ሳበ። ሞቱ የፍርሃትን እርግማንና የኃጢአትን ማታለል ዋጠ። ትንሣኤው በውሸት ይገዛ የነበረውን የሞት ሥርዓት አፈረሰ። የኃጢአትና የሞት ሕግ ለመኖር ሙሉ በሙሉ በፍርሃትና በአለማወቅ ላይ የተመሠረተ ነው። ነገር ግን እውነት ወደ ልብ ሲገባ ኃይሉ ያበቃል። ጳውሎስ እንዲህ ሲል ጽፏል፣ ክርስቶስን ከሙታን ሲያስነሳው በሰማያዊ ስፍራ በቀኙ አስቀመጠው፣ ከአለቅነትና ከሥልጣንም ከኃይልም ከጌትነትም ሁሉ በላይ ሁሉን ከእግሩ በታች አስገዛለት፣ ለቤተ ክርስቲያንም በሁሉ ላይ ራስ እንዲሆን ሰጠው። ወደ ኤፌሶን ሰዎች 1:20-22። ፍርሃት ሕጋዊ ሥልጣን ያለውበት ምንም አይነት ግዛት የለም። የኢየሱስ ጌትነት መንፈሳዊውን ተፈጥሯዊውንና ዘላለማዊውን ሕልውና ሁሉ ይገዛል። በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ እግዚአብሔር እጅግ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ወደ ፊልጵስዩስ ሰዎች 2:9-11። ይህን እውነት ማወቅ ያለ ፍርሃት መኖር ነው። አሁንም በእስራት ስር እንደሆንክ የሚናገር እያንዳንዱ ውሸት በተነሳው ጌታ ድምፅ ዝም ይላል። ነገሮች ሁሉ አስቀድመው ለክርስቶስ እንደተገዙ ስትረዳ የእያንዳንዱ የውድቀት የበሽታ ወይም የሞት ፍርሃት ይሞማል። በእርሱ ጌትነት ብርሃን ውስጥ ፍርሃት ሊኖር አይችልም። ክርስቶስ የፈጸመውን ሥራ መሻር ስለማይችል የዲያብሎስ ብቸኛው መሣሪያ ማታለል ነው። እርሱ ውሸት ሲናገር አንተም ስታምነው አእምሮህን በኃጢአትና በሞት ሕግ ስር ያጠምደዋል። እውነቱን ስታምን ግን የሕይወት መንፈስ ወደ ነፃነት ያነሳሃል። መጽሐፍ ቅዱስ ኢየሱስን የመጨረሻው አዳም ብሎ ሲጠራው ወደ ቆሮንቶስ ሰዎች 1:15-45 በፍርሃትና በሞት የታሰረው የወደቀው የሰው ዘር ማብቃቱን ያውጃል። በበደለኛነትና በመለየት የታወቀው አሮጌው ማንነት ከእንግዲህ የለም። ክርስቶስ በራሱ የጽድቅ የሰላምና የዕረፍት ሕይወት ተክቶታል። በክርስቶስ ያለ አዲሱ የሰው ዘር ከፍርሃት ነፃ ሆኖ ይኖራል፣ በእርሱም ጌትነት ኃይል ይመላለሳል።
ኢየሱስ የሁሉ ጌታ መሆኑን የሚገልጠው መገለጥ አንድ ጊዜ ልብህን ገዝቶት የነበረውን እያንዳንዱን ፍርሃት ያፈርሳል። ጠላት ባለማወቅ ውስጥ ይበለጽጋል፣ እውነት ግን ያጋልጠዋል እንዲሁም ድል ያደርገዋል። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ የሚሠራው በእውነት ግዛት ውስጥ ብቻ ነው። የእርሱን ጌትነት ይበልጥ በተመለከትህ ቁጥር ፍርሃት በአሳብህ፣ በንግግርህ ወይም በሁኔታዎችህ ላይ ያለው ተጽዕኖ ይቀንሳል። ስለዚህ በዚህ እርግጠኝነት ውስጥ እረፍ። ኢየሱስ አስቀድሞ በሕይወትህ፣ በቤተሰብህ፣ በሀገርህና በፍጥረት ሁሉ ላይ ጌታ ነው። ቤዛነት የጥረቶች ውጤት ሳይሆን የእውነት መገለጥ ነው። የተፈጸመው ሥራ ዕውቀት ፍርሃትን ያጠፋል፣ ውሸትን ያፈርሳል እንዲሁም በጸጋ አገዛዝ ስር ያመጣሃል። እውነቱን እመንና ያለ ፍርሃት ኖር፣ ምክንያቱም በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ አውጥቶሃልና። ክርስቶስ አሁን ይነግሣል። እውነቱ አሁን ይገዛል። ሕይወቱ አሁን ይመራል። ኢየሱስ ጌታ እንደሆነ በታወቀበት ስፍራ ፍርሃት ድምፅ የለውም። የሕይወት መንፈስ ሕግ የሚሠራው በእውነት እንጂ በሰው ጥረት አይደለም። በሕግ ስር ጽድቅ በአፈጻጸም ላይ የተመሠረተ ነበረ፣ በጸጋ ስር ግን በመገለጥ ላይ የተመሠረተ ነው። ወንጌል እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር የሚለውን እውነት ይገልጣል። ወደ ቆሮንቶስ ሰዎች 2:5-19 የተፈጸመው የክርስቶስ ሥራ መላውን ዓለም ተቤዥቷል። ድነት በአቅርቦቱ አጽናፋዊ ዩኒቨርሳዊ ቢሆንም በተሞክሮ ግን ግላዊ ነው። የማያምነው ሰው ያልተቤዠ ሳይሆን ገና ያላወቀ ነው። እምነት ቤዛነትን አይፈጥርም፣ ይልቁንም ያገኘዋል። እርሱ አስቀድሞ ያለውን ነገር የሚያይ መንፈሳዊ ዓይን ነው። ዲያብሎስ ያለው ብቸኛው መሣሪያ ውሸት ነው። ኃይሉ የሚኖረው ማታለል በሚታመንበት ስፍራ ብቻ ነው። ሃይማኖት ከሕጎቹና ከሥርዓቶቹ ጋር እግዚአብሔር አስቀድሞ በነፃ የሰጠውን ለማግኘት ሰዎች እንዲለፉ በማስተማር ይህን ውሸት ያጠናክራል። ሕግ ይህን አድርግና በሕይወት ኑር ይላል። ጸጋ ግን ተፈጸመ፣ እመንና በሕይወት ኑር ይላል። በትንሣኤው በኩል ኢየሱስ ኃጢአትን ይቅር ከማለት በላይ አድርጓል። እርሱ የሰው ዘርን እንደ አዲስ ፈጥሯል። ሰላምን እያደረገ ሁለታቸውን በራሱ አንድ አዲስ ሰው ይፈጥር ዘንድ ወደ ኤፌሶን ሰዎች 2:15 አሮጌው የአዳም ዘር በመስቀል ላይ ሞተ እና አዲስ ፍጥረት በትንሣኤው ተጀመረ። የእውነት መንፈስ የሆነው መንፈስ ቅዱስ የዚህ መገለጥ መለኮታዊ ኦፔራቶር ነው። እርሱ የሚመጣው ለመኮነን ሳይሆን ዓለምን ስለ ጽድቅ ለማሳመን ነው። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የዮሐንስ ወንጌል 16:13 መንፈስ ቅዱስ የክርስቶስ የሆነውን ወስዶ ለእናንተ ይነግራል። እርሱ የገለጠውን ባመንክ ቁጥር የዚያ እውነት ኃይል በሕይወትህ ውስጥ ይገለጣል። እርሱ ሊሆን የሚችለውን ነገር እያሳየህ አይደለም፣ ይልቁንም በክርስቶስ አስቀድሞ ለሆነው ነገር እያነቃህ ነው። ክርስቶስ አስቀድሞ ዓለምን እንደተቤዡ ማወቅና ማመን ሁሉም ነገር ይለውጣል። ኃጢአት ቁጥጥሩን ያጣል፣ ፍርሃት ይጠፋል፣ ኩነኔም ይፈርሳል። የጽድቅም ሥራ ሰላም፣ የጽድቅም ፍሬ ለዘላለም ዝምታና መታመን ይሆናል። ትንቢተ ኢሳይያስ 32:17 ይህ ሰላም የሚገኝ ሳይሆን የሚቀበሉት ነው። እርሱ የተቤስት ዕረፍት፣ በክርስቶስ ፍጹም ሆነው እንደሚቆሙ የሚያውቁት መተማመን ነው። ወዳጅ ሆይ በዚህ እውነት ብርሃን ውስጥ ኑር። ድነት በመጠባበቅ ላይ አይደለም፣ እርሱ ተፈጽሟል። መስቀሉ የኃጢአትን አገዛዝ አበቃ፣ ትንሣኤው ደግሞ የጽድቅን አገዛዝ ጀመረ። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ወደ ሮሜ ሰዎች 8:2 ነፃ ለመሆን እየሞከርክ አይደለም፣ አንተ ነፃ ነህ። ጻድቅ ለመሆን እየታገልክ አይደለም፣ አንተ ጻድቅ ነህ። ክርስቶስ ቤዛህ ነው። ትንሣኤው እውነታህ ነው። ፍጽምናው ማንነትህ ነው። መታዘዙ ጽድቅህ ነው። እግዚአብሔር ከእንግዲህ የተኮነንና የሚታገል ዓለምን አያይም። እርሱ በልጁ ክብር የሚበራ የተቤዡ ፍጥረት ያያል። የእያንዳንዱ ሰው እውነት የተነሳው ክርስቶስ ነው። ይህ እውነት በሚታመንበት ስፍራ ሁሉ የሕይወት ሕግ የበላይ ሆኖ ይነግሣል። ውሸቱ በሚቀበልበት ስፍራ ሁሉ ደግሞ የሞት ሕግ መሥራቱን ይቀጥላል። ወንጌልን እመን፣ የእውነትን ዕውቀት እመን፣ እናም በነፃነት በሰላምና በክርስቶስ ኢየሱስ ባለው የሕይወት መንፈስ የማይናወጥ ኃይል ውስጥ ትመላለሳለህ። ተፈጽሟል፣ እናም አንተ ነፃ ነህ። መጋረጃውን ማንሳት፣ የኃጢአትና የሞትን ሕግ የሚያበረቱ ውሸቶችን መጋፈጥ። ወዳጅ ሆይ ምንም እንኳን የተፈጸመው የኢየሱስ ክርስቶስ ሥራ የተሟላ ዘላለማዊና የማይለወጥ ቢሆንም ብዙዎች አሁንም በማታለል መጋረጃ ታስረው በአለማወቅ ጥላ ስር ይኖራሉ። ይህ መጋረጃ በእግዚአብሔር ወገን አይደለም፣ ይልቁንም በሰው ማስተዋል ላይ ነው። እርሱ የእውነትን ወንጌል በሚቃረኑ ውሸቶች አማካኝነት የሚሠራው የኃጢአትና የሞት ሕግ ያመጣው ዕውርነት ነው። እነዚህ ውሸቶች የሰይጣን መሣሪያዎችና የቀሩት ብቸኛ መሣሪያዎች ናቸው። የእርሱ ስልት የሰው ዘር በተፈጸመው የክርስቶስ ሥራ እውነት እንዳይታወር ማድረግ ነው። ይህም ሰዎች በፍርሃትና ባለማመን ምክንያት ጥፋት በሕይወታቸው ውስጥ ያለምንም ገደብ እንዲሠራ በር እንዲከፍቱ ነው። ጠላት እውነትን በሚያምኑት ላይ ምንም እውነተኛ ኃይል እንደሌለው ያውቃል። ስለዚህ አገዛዙን የሚያቆየው በማታለል ብቻ ነው። እግዚአብሔር በክርስቶስ አስቀድሞ የፈጸመው ነገር ገና እንዳልተጠናቀቀ፣ መዳን አሁንም እርግጠኛ እንዳልሆነን፣ ጽድቅ አሁንም በሥራ መገኘት እንዳለበት ሰዎችን ያሳምናል። እነዚህ ውሸቶች በታመኑበት ቅጽበት የኃጢአትና የሞት ሕግ የመሥራት ፈቃድ ያገኛል። ፍርሃት፣ ኩነኔና ተስፋ መቁረጥ ልብን መግዛት ይጀምራሉ። በክርስቶስ ባለው የሕይወት መንፈስ ሕግ የሚገኘው በረከትም ይገደባል።
በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በመገለጥና በእውነት ዕውቀት በኩል ይሠራል። እውነት በታወቀበት፣ በታመነበትና በተነገረበት ስፍራ ሁሉ የሕይወት መንፈስ በኃይልና በነጻነት ይገለጣል። ኢየሱስ እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ያለው ለዚህ ነው። የዮሐንስ ወንጌል 8:32 ነጻነት በሰው ጥረት የሚገኝ አይደለም፣ እርሱ ከመገለጥ የሚመነጭ ነው። መዳን በሥራ የሚነቃቃ ሳይሆን እግዚአብሔር ሁሉም ነገር በክርስቶስ አስቀድሞ እንደፈጸመ በሚገልጸው እውነት ላይ ባለ እምነት ነው። ወንጌል የሰው ዘር ለመዳን እንዲለፋ አይጋብዝም፣ ይልቁንም የሰው ዘር አስቀድሞ ለተጠናቀቀው መዳን እንዲነቃ ያደርጋል። የኢየሱስ ሞትና ትንሣኤ ለቤዛነት አጋጣሚን አልፈጠሩም፣ ይልቁንም ዘላለማዊ እውነታን አጸኑ። ዓለም አስቀድሞ ከእግዚአብሔር ጋር ታርቋል። የሰው ዘር አስቀድሞ በክርስቶስ ጸድቋል። ብዙዎች አሁንም በፍርሃት በሽንፈትና በእስራት የሚኖሩበት ብቸኛው ምክንያት ይህን እውነት የሚቃረኑ ውሸቶችን ስላመኑ ነው። እነዚህ ውሸቶች የኃጢአትና የሞት ሕግ እንዲሠራ ኃይል ይሰጡታል። ይህም የተፈጸመውን የኢየሱስን ሥራ ማየት በተሳናቸው ሰዎች ሕይወት ውስጥ በሽታን፣ እጥረትን፣ ኩነኔና ጥፋትን ያመጣል። የሰይጣን ዘዴ ከመጀመሪያው ጀምሮ አልተለወጠም። እርሱ የሚሠራው በማታለል ነው። ሰዎች የክርስቶስን የተፈጸመ ቤዛነት ክብር እንዳያዩ በሃይማኖት በፍርሃትና በራስ ጥረት አእምሮአቸውን ያሳውራል። መጽሐፍ ቅዱስ እንደሚለው ወንጌላችን የተሰወረ ቢሆን እንኳ የተሰወረው ለሚጠፉ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን አሳብ ላሳወረባቸው ለነርሱ ነው። ወደ ቆሮንቶስ ሰዎች 2:4-3-4 መጋረጃው አለማመን ነው። ክርስቶስ አስቀድሞ የፈጸመውን እውነት የሚሰውረው ውሸቱን መቀበል ነው። ነገር ግን በመገለጥ መጋረጃው ሲነሳ ነፍስ ነገሮች ሁሉ በክርስቶስ እንደተፈጸሙ ወደሚገልጸው የከበረ እውነታ ትነቃለች። አማኝ እርግማኑ በመስቀል ላይ ስለተቸነከረ ከእንግዲህ እርግማንን አይፈራም። ክርስቶስ በሞት ላይ ስለተቀዳጀ አማኝ ከእንግዲህ በጥፋት ፊት አይንቀጠቀጥም። አማኝ ከእንግዲህ ፍርሃት እንዲገዛው አይፈቅድም፣ ምክንያቱም የኢየሱስ ጌትነት እውነት የውሸትን ኃይል ይሰብራል። እውነቱን ስታውቅ ፍርሃት ቁጥጥሩን ያጣል፣ የሕይወት መንፈስ ሕግም በነጻነት መስራት ይጀምራል። ይህም ሰላምን፣ ጤናንና ድልን ያመጣል። ስለዚህ በክርስቶስ በተፈጸመው ሥራ ነጻነት ውስጥ ለመኖር የኃጢአትና የሞትን ሕግ ኃይል የሚሰጡ ውሸቶችን መጋፈጥና ማጥፋት አለብን። የቤዛነትን ሙላት የሚክድ እያንዳንዱ ማታለል፣ ፍርሃትን ዳግመኛ የሚያስተዋውቅ እያንዳንዱ ትምህርት እና የእግዚአብሔር ሥራ ገና እንዳልተጠናቀቀ የሚጠቁም እያንዳንዱ አሳብ መጋለጥና መጣል አለበት። ኢየሱስ አስቀድሞ የሁሉ ጌታ መሆኑና የሰው ዘር ሁሉ መቤቱ የሚገልጸው እውነት እያንዳንዱን ፍርሃት ያፈርሳል፣ የጠላትንም እያንዳንዱን ስልት ትጥቅ ያስፈታል። ሰይጣን ሰዎች በክርስቶስ ካለው የሕይወት መንፈስ ሕግ በረከት እንዲርቁና በኃጢአትና በሞት ሕግ ስር በፍርሃት ተጠምደው እንዲቀሩ የሚጠቀምባቸውን የተለመዱ ውሸቶችና የተሳሳቱ ግንዛቤዎች አሁን እናጋልጥ። እነዚህ ውሸቶች በተጋለጡና እውነቱ በታቀፈበት ቅጽበት የሕይወት መንፈስ ይነግሣል፣ ነጻነትም በክብሩ ሁሉ ይገለጣል። አንድ ኢየሱስ ጌታ የሚሆነው በግል ሲቀበሉት ብቻ ነው የሚል የተሳሳተ እምነት። ውሸቱ ኢየሱስ ጌታ የሚሆነው አንድ ሰው ከተናገረው በኋላ ብቻ ነው ይላል። እውነቱ ግን ቢታመንም ባይታመንም እርሱ አስቀድሞ የሰው ዘር ሁሉ ጌታ መሆኑን ያውጃል። እግዚአብሔር ይህን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የሐዋርያት ሥራ 2:36 እምነት እርሱን ጌታ አያደርገውም፣ ይልቁንም ወደ ጌትነቱ ያነቃናል። የሕይወት መንፈስ ሕግ የሚሠራው አስቀድሞ በተፈጸመ እውነት ላይ ነው። የኃጢአትና የሞት ሕግ ደግሞ ሰዎችን በመለየትና በመዘግየት ውሸት ያሳውራቸዋል። የእኛ ምስክርነት እርሱን በዙፋን ላይ አያስቀምጠውም፣ ይልቁንም እርሱ አስቀድሞ እንደሚነግሥ ዘላለማዊውን አዋጅ ዕውቅና ይሰጣል። 2 መዳን የሚጀምረው በሚታመንበት ቅጽበት ነው የሚል የተሳሳተ ግንዛቤ። መዳን የሚጀምረው ስናምን አይደለም፣ የጀመረው ክርስቶስ በሞተና በተነሳ ጊዜ ነው። እምነት መዳንን አይፈጥርም፣ ይቀበለዋል እንጂ። እምነት ወደ ሰው ልብ ከመግባቱ በፊት ዓለም ከእግዚአብሔር ጋር ታርቋል። እምነት በቀላሉ አስቀድሞ የእኛ የሆነውን እንድንለማመድ መጋረጃውን ያነሳል። የኃጢአትና የሞት ሕግ ሰዎችን ከዚህ እውነት በማሳወር ይሠራል። የሕይወት መንፈስ ሕግ ግን እውነቱን ባወቁበት ቅጽበት ነፃ ያወጣቸዋል። 3 በሥራ ላይ የተመሠረተ ጽድቅ ስህተት። ብዙዎች አሁንም በሥነ ምግባር ጥረት ወይም በሃይማኖታዊ እንቅስቃሴ ጽድቅን ለማግኘት ይጥራሉ። ይህ ውሸት የኃጢአትና የሞትን ሕግ ያጠናክራል፣ ምክንያቱም የክርስቶስ ጽድቅ ለሰው ዘር ሁሉ አስቀድሞ እንደተቆጠረ ይክዳል። እውነቱ ይህ ነው። ጽድቅ በክርስቶስ መታዘዝ በኩል አስቀድሞ የተሰጠ ስጦታ ነው። ጻድቅ የምንሆነው በምናደርገው ነገር ሳይሆን እርሱ አስቀድሞ ያደረገውን በማመን ወደ ጽድቅ ስንነቃ ነው። 4 ወንጌልን እንደ ቅድመ ሁኔታ ሐሳብ መቁጠር። ወንጌል የሰውን ፍቃድ የሚጠብቅ መለኮታዊ ጥያቄ አይደለም፣ እርሱ የተፈጸመ እውነታ ዘላለማዊ አዋጅ ነው። ኢየሱስ ተፈጸመ ብሏል። የሕይወት መንፈስ ሕግ ከፍጻሜ ይነሳል፣ የኃጢአትና የሞት ሕግ ደግሞ ካለመረጋገጥ ይነሳል። ቤተ ክርስቲያን ቅድመ ሁኔታዎችን መስበክ አቁማ መጠናቀቅን ማወጅ በጀመረችበት ቅጽበት መጋረጃው ይነሳል፣ የሰው ዘርም ራሱን በክርስቶስ አስቀድሞ እንደታረቀ ያያል። 5 ወንጌል መስበክን እንደ ጥያቄ እንጂ እንደ አዋጅ አለመረዳት። ወንጌል መስበክ መዳንን እንደ ወደፊት አማራጭ ማቅረብ አይደለም፣ እርሱ ያለፈውን ክንውን ማወጅ ነው። የጥንቷ ቤተ ክርስቲያን ልትድኑ ትችላላችሁ ብላ ሳይሆን ታርቃችኋል፣ እመኑ ብላ ሰበከች። ወንጌል አስተያየት አይደለም፣ እርሱ የእውነታ መገለጥ ነው። አስቀድሞ የተፈጸመውን ስናውጅ መንፈስ ቅዱስ በኃይል ያረጋግጠዋል።
6. የሰው ልጅ ክርስቶስን እስኪመርጥ ድረስ በአዳም ውስጥ ይቆያል የሚል ውሸት። ይህ ማታለል የክርስቶስን ሥራ ምሉነት ይክዳል። መጽሐፍ ቅዱስ አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ ይላል። ወደ ቆሮንቶስ ሰዎች 2:5-14 የመጨረሻው አዳም ኢየሱስ በሞተ ጊዜ መላው የአዳም ዘር ከእርሱ ጋር ሞተ። እግዚአብሔር ከእንግዲህ ማንንም በአዳም አያይም፣ ሁሉንም በክርስቶስ ያያል። የኃጢአትና የሞት ሕግ የሚሠራው ሰዎች አሁንም የመለያየትን ውሸት በሚያምኑበት ስፍራ ብቻ ነው። የሕይወት መንፈስ ሕግ ግን የሰው ዘር ሁሉ በክርስቶስ ድል ውስጥ እንደተሰበሰበ እውነቱን ይገልጣል። 7. እምነትን እግዚአብሔርን ለማንቀሳቀስ እንደ መሣሪያ መቁጠር። እምነት እግዚአብሔር እንዲሠራ ለማድረግ የሚቀርብ ዘዴ አይደለም፣ እርሱ እግዚአብሔር አስቀድሞ ለፈጸመው ነገር መንቃት ነው። እምነት ከእውነት ጋር በተሰለፈ ቅጽበት የመንፈስ ሕግ ኃይል በነጻነት ይፈሳል። አለማመን የጥረት እጥረት ሳይሆን የእውነት ዕውቀት እጥረት ነው። እምነት አስቀድሞ በተጠናቀቀው ቤዛነት ውስጥ ማረፍ እንጂ እንዲሆን መታገል አይደለም። 8. መናዘዝን ለቤዛነት ምክንያት አድርጎ ማየት። መናዘዝ ቤዛነትን አይፈጥርም፣ ዕውቅና ይሰጠዋል እንጂ። ማንም ሳይናዘዝ በፊት ኢየሱስ ጌታ ነበረ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ወደ ሮሜ ሰዎች 10:9 ይህ ጥቅስ መናዘዝ መዳንን እውነተኛ ያደርገዋል ብሎ አያስተምርም። ይልቁንም መናዘዝ አስቀድሞ እውነተኛ ወደሆነው ነገር እንደሚያነቃን ይገልጣል። ወንጌል የተፈጸመ ቤዛነትን ያበስራል። መናዘዝ በቀላሉ አእምሮን አስቀድሞ ከተመሠረተው መለኮታዊ እውነታ ጋር ያስተካክላል። 9. የመንፈስ ቅዱስን ውቀሳ አለመረዳት። መንፈስ ቅዱስ አማኞችን ስለ ዕለት ተዕለት ኃጢአታቸው አይወቅስም፣ እርሱ የጽድቅን እውነት ይገልጣል። ኢየሱስ ስለ ኃጢአት በእኔ ስለማያምኑ ነው ብሏል። የዮሐንስ ወንጌል 16:9 መንፈስ ቅዱስ ዓለምን ስለ አለማመን ኃጢአት እንጂ ስለ ሥነ ምግባር ጉድለት አይወቅስም። ለአማኙ መንፈስ ጽድቁን ያረጋግጥለታል፣ እንዲህም እያለ ዘወትር ያውጃል፣ አንተ አስቀድመህ ጸድቀሃል፣ አስቀድመህ ይቅር ተብለሃል፣ አስቀድመህ ከክርስቶስ ጋር አንድ ሆነሃል። 10. ተአምራትን እንደ እምነት ሽልማት ማየት። ተአምራት ለመልካም ጠባይ የሚሰጡ መለኮታዊ ሽልማቶች አይደሉም። እነርሱ ቤዛነት አስቀድሞ መጠናቀቁን የሚገልጡ የእውነት መገለጫዎች ናቸው። እያንዳንዱ ፈውስ፣ ነፃነትና አቅርቦት በእውነት በኩል የሚሠራው የሕይወት መንፈስ ሕግ ምልክት ነው። ኢየሱስ የፈወሰው ሰዎች ስለሚገባቸው ሳይሆን እርሱ አስቀድሞ ደዌያቸውንና ሕመማቸውን ስለተሸከመ ነው። ተአምራት አስቀድሞ የተረጋገጠውን ይገልጣሉ። 11. በጽድቅ ውስጥ ሆኖ በኩነኔ መኖር። ኩነኔ የሚኖረው የኃጢአት ንቃተ ሕሊና ውሸት የጽድቅን እውነት በሚጋርድበት ስፍራ ብቻ ነው። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ወደ ሮሜ ሰዎች 8:1 ይህንን ባመንክበት ቅጽበት የሕይወት መንፈስ ሕግ ነፃነትን ያነቃቃል፣ በደለኛነትም ድምፁን ያጣል። ኩነኔ ከእውነት ጋር አብሮ ሊኖር አይችልም፣ በማታለል ጥላ ስር ብቻ ነው ሊኖር የሚችለው። 12. እግዚአብሔር ምሕረት እንዲያሳይ መለመን አለበት የሚል ውሸት። ብዙዎች እግዚአብሔር ይቅር ለማለት ፈቃደኛ እንዳልሆነ አድርገው ይለምኑታል። ነገር ግን መስቀሉ የእርሱ ሙሉ የምሕረት ማሳያ ነበር። እግዚአብሔር ደግ ለመሆን መለመን አያስፈልገውም፣ እርሱ አስቀድሞ ደግ ሆኗል። መንፈስ ቅዱስ የሚማልደው እግዚአብሔርን ለማሳመን ሳይሆን አስቀድሞ የተሰጠንን ምሕረት ለእኛ ለመግለጥ ነው። 13. ሰዎች የጠፉት እግዚአብሔር ይቅር ስላላቸው ነው የሚለው የሐሰት ሐሳብ። እግዚአብሔር ይቅር ለማለት ስላልፈለገ የጠፋ ማንም የለም። ሰዎች የጠፉት የመለያየትን ውሸት ስለሚያምኑ ነው። መጽሐፍ ቅዱስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር ይላል። ወደ ቆሮንቶስ ሰዎች 2:5-19 ዓለም በቁጣ ስር አይደለም፣ በጸጋ ስር ነው። ወንጌል ይህን እውነት ይገልጣል፣ ይህም የሰው ዘር ወደ እርሱ እንዲነቃ ነው። 14. የማያምኑትን እንደ ውጭ ሰዎች ማየት። የማያምኑ ተቀባይነት ያጡ አይደሉም፣ እነርሱ ገና ያልነቁ ናቸው። ከአሁን ጀምሮ ማንም በሥጋ እንደመሆኑ አናውቅም። ወደ ቆሮንቶስ ሰዎች 2:5-16 እያንዳንዱ የሰው ልጅ በክርስቶስ ቤዛነት ውስጥ ተካቷል። እነርሱ የእግዚአብሔር ጠላቶች አይደሉም፣ ይልቁንም ርስታቸውን ገና ያላወቁ ወራሾች ናቸው። 15. ወንጌልን እንደ አዲስ ፍጥረት ሳይሆን እንደ ሥነ ምግባር ማሻሻያ ማየት። ወንጌል ራስን ማሻሻል አይደለም፣ እርሱ ትንሣኤ ነው። ክርስቶስ የመጣው መጥፎ ሰዎችን የተሻሉ ለማድረግ ሳይሆን ሙታንን ሕያዋን ለማድረግ ነው። መስቀሉ አሮጌውን አላሳመረውም፣ ቀበረው እንጂ። ትንሣኤው ሂደትን አልጀመረም፣ ፍጻሜን ገለጠ እንጂ። ለነቃ እምነት የቀረበ ጥሪ። የኃጢአትና የሞት ሕግ በማታለል ይሠራል፣ የሕይወት መንፈስ ሕግ ደግሞ በመገለጥ ይሠራል። የምታምነው እያንዳንዱ ውሸት ለሞት ኃይል ይሰጣል፣ የምታምነው እያንዳንዱ እውነት ሕይወትን ይለቃል። ወንጌል ሊሆን የሚችል ነገር አይደለም፣ እርሱ አዋጅ ነው። ኢየሱስ አስቀድሞ ጌታ ነው። የሰው ዘር አስቀድሞ ተቤዥቷል። ኃጢአት ተፈርዶበታል። ጽድቅ ተሰጥቷል። መንፈስ ቅዱስ የተላከው የተፈጸመውን የክርስቶስን ሥራ ለመግለጥ እንጂ ዳግመኛ ለመሥራት አይደለም። ስለዚህ የክርስቶስ ቤተ ክርስቲያን ሆይ ተነሽ። የሃይማኖትን፣ የባህልንና የፍርሃትን መጋረጃ አስወግጅ። መልእክትሽ ከሰማይ አዋጅ ጋር ያስተጋባ። ተፈጸመ። ዓለም ተቤዥቷል። ኢየሱስ ክርስቶስ የሁሉ ጌታ ነው።
የክርስቶስ ጌትነት የበላይነትና የመንፈስ ሕይወት ሰጪ ኃይል። ወዳጅ ሆይ፣ ይህንን ምዕራፍ ስናጠናቅቅ በፊታችን ያለው መገለጥ ቀላልም ጥልቅም ነው። እርሱ ሕይወትን፣ ነፃነትንና በእግዚአብሔር ፊት ያለንን ቦታ የምንረዳበትን መንገድ የሚለውጥ እውነት ነው። የእምነታችን የልብ ትርታ ይህ ነው፣ በኢየሱስ ክርስቶስ ጌትነትና በሕይወት መንፈስ ሕግ መካከል ያለው መለኮታዊ ግንኙነት። ይህንን እውነት መረዳታችን በሁለት ተቃራኒ ሥርዓቶች መካከል ያለውን ግልጽ ልዩነት እንድናይ ያስችለናል። የመጀመሪያው በምክንያትና ውጤት ኮዝ ኤንድ ኢፌክት ላይ የሚሠራው የኃጢአትና የሞት ሕግ ነው። እርሱ የሰውን ጥረት ከውጤት ጋር ያስራል፣ እያንዳንዱንም ድርጊት በሽልማት ወይም በቅጣት ይለካል። እርሱ በመታገል በሥራ አፈጻጸምና በሰው ጥረት ላይ የተገነባ ሥርዓት ነው፣ የሚያመጣው ፍርሃትን፣ ውድቀትንና ኩነኔን ብቻ ነው። እርሱ ሰላማችንን በሥራ ማግኘት እንዳለብን፣ ራሳችንን ለማስመስከር መለፋት እንዳለብንና የበደለኛነት ክብደት ሊያመልጡት የማይቻል እንደሆነ ይነግረናል። ሁለተኛው ሥርዓት የሕይወት መንፈስ ሕግ ነው። ይህ ሕግ ከክርስቶስ ጌትነት የሚፈልቅና በእምነት በኩል ከእርሱ ጋር ባለን አንድነት ኃይል የሚሠራ ነው። እርሱ ከውስጥ ወደ ውጭ የሚለውጠን መለኮታዊ ኃይልን ይለቃል። እርሱ እኛ ልናደርገው በምንችለው ነገር፣ በሥራችን ወይም በብቃታችን ላይ የተመሠረተ አይደለም። እርሱ ሙሉ በሙሉ የሚሠራው በኢየሱስ የተፈጸመ ሥራ፣ በኃጢአትና በሞት ላይ ባገኘው ድል እና የእርሱን ሕይወት ለመቀበል ባለን እምነት ላይ ነው። እርሱ በእያንዳንዱ አማኝ ሕይወት ውስጥ እውነተኛ ነፃነትን፣ ሰላምንና ሥልጣንን የሚያመጣ የጸጋ ሕግ ነው። ኢየሱስ ጌታ ነው ማለት ዘላለማዊ እውነትን ዕውቅና መስጠት ማለት ነው። እርሱ ሁልጊዜም ጌታችን፣ ገዣችን እና በእያንዳንዱ የሕይወት ዘርፍ ላይ ሥልጣን ያለው መሆኑን ማወቅ ነው። የእርሱ ጌትነት እኛ በሥራ የምናገኘው ወይም የምናሳካው ነገር አይደለም። እርሱ ዕውቅና የምንሰጠው፣ የምንቀበለውና የምንገዛለት ነገር ነው። ይህንን ስናደርግ እያንዳንዱ ሸክም፣ እያንዳንዱ የኃጢአት ዕዳና የወደቀው ዓለም የጫነብን እያንዳንዱ ገደብ ይነሳል። መዳን ይህ የመገዛት ተግባር ነው። ሕይወታችን በገዛ ጥረታችን ፋንታ በክርስቶስ በተፈጸመ ሥራ እንዲመራ መፍቀድ ነው። ራሳችንን ሙሉ በሙሉ በእርሱ ሥልጣንና እንክብካቤ ስር ማድረግ ነው። መዳን እንዲሁም የባለቤትነት ሙሉ ዝውውርን ያመለክታል። አንድ አገልጋይ ራሱን ለጌታው አሳልፎ ሲሰጥ፣ የአገልጋዩ ሕይወት ኃላፊነት፣ ተጠያቂነትና ጥበቃ ሁሉ የጌታው ጉዳይ ይሆናል። በተመሳሳይ መንገድ በክርስቶስ ጌትነት ስር ስንመጣ ኃጢአታችን፣ በደለኛነታችንና ውድቀታችን ወደ እርሱ ይዛወራሉ። ከእንግዲህ ለኃጢአት አንገዛም፣ በፍርሃት አንታሰርም ወይም በምክንያትና ውጤት ኮዝ ኤንድ ኢፌክት ሕግ አንደቀቅም። እኛ ነፃ ነን፣ በእውነት ነፃ ነን። ይህ ነፃነት ኃይለኛና ሕይወትን በሚለውጥ መንገድ ይገለጣል። በመጀመሪያ የኃጢአት ኃይል ይሰበራልና ከእንግዲህ በእኛ ላይ ግዛት አይኖረውም። ሁለተኛ ሞት ይገባኛል የሚለውን ጥያቄ ያጣል፣ የሞትም ፍርሃት ይወገዳል። ሦስተኛ ምክንያትና ውጤት ኮዝ ኤንድ ኢፌክት ይለወጣል፣ እያንዳንዱም የሕይወታችን ቅጽበት አሁን በጸጋ ይመራል። አራተኛ ፍርሃት፣ ጭቆናና ጭንቀት ክርስቶስ ብቻ በሚሰጠው ዕረፍትና ሰላም ይተካሉ። ይህ ኢየሱስ በማቴዎስ ወንጌል 11:28-30 ላይ የሰጠው ዕረፍት ነው፣ በድካም የሚገኝ ሳይሆን በእርሱ ጌትነት በማመን የሚቀበሉት ዕረፍት። እውነተኛ እምነት ከመገዛት የማይለይ ነው። እርሱ በኢየሱስ ስም ማመን ወይም በእርሱ ስም ሥራዎችን መሥራት ብቻ አይደለም። እምነት ራስን ሙሉ በሙሉና በሙሉ ልብ ለእርሱ አሳልፎ መስጠት ነው። የእርሱን ሥልጣን ማወቅ፣ ሕይወታችንን ለእንክብካቤው ማስገዛትና እርሱ ለሁሉም ነገር በቂ መሆኑን እርግጠኛ ሆኖ ማረፍ ነው። የእርሱን ጌትነት ሙሉ በሙሉ ስንቀበል ሕይወታችን የሚገለጠው እኛ ልናደርገው በምንችለው ነገር ሳይሆን በክርስቶስ በማንነታችን ነው። ማንነታችን፣ ነፃነታችንና ደህንነታችን በእርሱ ላይ ብቻ የተመሠረተ ነው። የዚህ መልእክት ልብ ቀላል ቢሆንም ጥልቅ ነው። ማንነታችንና ደህንነታችን በጥረት፣ በሥራ አፈጻጸም ወይም በሥራችን ላይ የተገነቡ አይደሉም። እነርሱ የተመሠረቱት በተጠናቀቀው በዘላለማዊውና በማይናወጠው የኢየሱስ ክርስቶስ ጌትነት ላይ ነው። በእርሱ ጌትነት ስር መኖር ማለት ከፍርሃት ነፃ፣ ከኩነኔ ነፃና ከዚህ የወደቀ ዓለም ሥርዓቶች ነፃ ሆኖ መኖር ማለት ነው። መስቀሉና ትንሣኤው አስቀድመው ይህንን ነፃነት አረጋግጠዋል። የእኛ ድርሻ ማመን፣ መቀበልና በዚህ እውነት ብርሃን መኖር ነው። ራሳችንን መጠየቅ ያለብን ጥያቄ ምን ማድረግ እችላለሁ የሚለውን ሳይሆን በክርስቶስ እኔ ማን ነኝ የሚለውን ነው። በእርሱ ውስጥ ሁሉም ነገር በቂ ነው። በእርሱ ውስጥ ሁሉም ነገር አዲስ ሆኗል። በእርሱ ውስጥ ሁሉም ነገር በብዛት የእኛ ነው። ወዳጅ ሆይ፣ ዛሬ ወደዚህ እውነታ ግባ። የክርስቶስን ጌትነት የበላይነት እወቅ። ሕይወት ሰጪ የሆነውን የመንፈስን ኃይል ተቀበል። ሕይወትህ በክርስቶስ ኢየሱስ ያለ የነፃነት፣ የድልና የመለኮታዊ ሥልጣን ምስክር ይሁን። ይህ እውነት ማንነትህን ይግለጽ፣ ውሳኔዎችህን ይምራ፣ እንዲሁም በየቀኑ የምትኖርበትን መንገድ ይለውጥ። በክርስቶስ ያለው ነፃነትና የሕይወት ሙላት ያንተ ነው። ተቀበለው፣ በእርሱም ተመላለስ። ዓለምም ለሁሉም ጌታ ለሆነው ሙሉ በሙሉ የተገዛ ሕይወት ያለውን ኃይል